በጣም ሰስቴን የሚያደርጉ ቢዝነሶችና ነገሮች ከትንሽ የተነሱ ናቸው። ትምህርት ቤት ሆኜ ቡሊንግ ምን እንደሆነ አላውቅም። ትልቅ ሰውን ቡሊ ሲያደርግ ያየሁት እዚህኛው ኢንደስትሪ ውስጥ ነው። የሆነ ነገር ገና ጥያቄውን ሳልጨርስ አይሆንም አይቻልም አየሩ ላይ ነው። ዲዛይነር ሳምራዊት የሳምራ ሌዘር መስራችና ባለቤት የኢትዮጵያን የቆዳ ምርት ለዓለም ገበያ ያስተዋወቀች። ሳምራ ከኢትዮጵያ አልፎ ዓለም አቀፍ ብራንድ እንዲሆን ምንድናቸው ምክንያቶች? የውሸት ትርክት ወጥተን ከእውነት ጋር መታረቅ ነው። የውሸት ትርክት ምንድነው? ሪያሊቲው ነው የሚለው I have to focus on myself on my work እና ከትላንቱ የተሻለ ሰው መሆን አለብኝ። ታምናለህ? ነገሮቹን እንዲሽፍት ሲያደርጉ አየሁ ማለት ነው። ብዙ ሰው አድጎ ጨርሷል። እንዴት አድጎ ጨርሷል ማለት ምንድነው? ሁሉም ሰው አንተርፕረነር አይደለም፣ ሆንም የለበትም። አንተርፕረነር ማለት ስራ መፍጠር። ከዛስ በጣም ብዙ ሰው ሚስ አንደርስታንድ የሚያደርገው አንተርፕረነር ኢትዮጵያ ውስጥ ሴት ሆኖ አንተርፕረነር መሆን ያለው ቻሌንጅ ምንድነው? ከወንድ በላይ ሴቶች የሚዘጉት በሮች ሊኖሩ ይገባል። what's the source of our hope? መጀመሪያ እሱ ነገር ሲናጋ እኛም አብረን እንናጋለን። when you complain ሌላ ኮምፕሌን ይጨምራል። ሳምራ from the scratch ተጀምሮ እዚህ ጋር እስከሚደርስ 13 አመት ፈጀበት። we cannot avoid the journey። እግዚአብሔር የሰጠህ መንገድ doesn't have a shortcut። አንድ ነገር ስትጀምር ለመውደቅም መዘጋጀት አለ፣ መውደቅም አለ፣ መላላጥ አለ። ግን ከዛ ውስጥ መነሳት አንተን ዲፋይን ያደርጋል። አንዳንድ ጊዜ ሲምፕል የምትመስለን ተርኖች በጣም ብዙ ዋጋ ያስከፍለናል። that was the saddest part። አሁን ባለሽ ዕውቀት from the scratch ብትጀምሪ አሁን ያለበት ደረጃ እንዲደርስ ምን ያህል ጊዜ ይፈጅበታል? ይሁንልሃብሽ። የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። እንኳን ደህና ቆየኛለሽ። አንድ ሰው የራሱን ስራ ከመጀመሩ በፊት ምን ያህል ተቀጥሮ መስራት አለበት? አይኔ ተቀጥሬ አልሰራም ምናምን ካለ ደግሞ የኢንተርፕረነር ህይወት ምንድነው የሚመስለው? ኦኬ፣ የመጀመሪያው ነገር ማወቅ ያለብን ነገር ሁሉም ሰው አንተርፕረነር አይደለም። ሁሉም ሰው አንተርፕረነር መሆንም የለበትም። የመጀመሪያው ነገር ከዚህ እንነሳ። ሲቀጥል ደግሞ ያዘው እንትንበል ብረር ምናምን የሚባሉ ነገሮች አይደሉም። የምን መብረር ነው? there is no such a thing። ገብቶሃል አይደለ? አንተ ትችላለህ፣ አንተ እንደዚህ ነህ፣ አንተ በዚህ ወጥተህ ምናምን፣ አንተ እዚህ ኖ እንደዚህ በል፣ ጧት ተነስ፣ እንደዚህ ወጣ ግባ፣ ብዙ ነገሮች አሉ። ገብቶሃል? ልክ ነው። እንደ ሰው የሚያስፈልጉን ነገሮች አሉ፣ የሚያስፈልጉን አድቫይሶች አሉ። ሪሊ ህይወት ጋር ግን ከህይወት ከሚለው አክቹአሊ ስንጀምር ግን ብዙ ውጣ ውረዶች አሉ፣ ብዙ መውደቅና መነሳቶች አሉ። ከትንሽ ነው የሚጀምረው። በጣም ብዙ ሰው አይ ቲንክ ሚስ አንደርስታንድ የሚያደርገው አንተርፕረነር የተማርነው አይ ቲንክ አሁን ላይ አየሩም ላይ የተለቀቁ ትምህርቶችም አንዳንድ ነገሮችም አንተ ትችላለህ፣ አንተ ትገዛለህ፣ ይሄ ህንጻው እንትኑ በዚህ ወጥቶ እንዲ ከታች መጀመርን ሳክሪፋይስ ማድረግን ዲሲፕሊን ማድረግን አይደለም የሚነግሩን። ገብቶሃል? ከዜሮ ከዛ አንድ እንዲ ያለን ሄዶ የመጀመሪያው ስቴፕ እሱ ነው መታወቅ ያለበት። በነገራችን ላይ በጣም ሰስቴን የሚያደርጉ ቢዝነሶችና ነገሮች ከትንሽ የተነሱ ናቸው። መጽሐፍ ቅዱስ ላይም ደግሞ ይላል። መጽሐፍ ቅዱስ ላይ ይሄንን በደንብ ስቴት የሚያደርግ ነገር አለና ኦቨርናይት የሚመጡ ነገሮች አጥፊዎች ናቸው። ብዙ ጊዜ አይተህ ከሆነ እንትን ስር የላቸውም። ልክ እንደ ቲማቲም ናቸው። የሆነ ቀን ፍሬያቸው አለ፣ ስርም የላቸውም። እዛ ጋር ምንም ተክል እንዳለም አታውቅም አይደል? ባለፈውም እንትን ስል ነበረ ማንጎ ብርቱካን ምናምን ስትተክል ግን it takes time። ፍሬውን አታይም ብዙ ጊዜ ላይ። በዛ ጊዜ ውስጥ ግን ላይክ ዘሩ ጠፍቷል ማለት አይደለም። በውስጥ እየተሰራ ነው፣ እያደገ ነው። ከሆነ ጊዜ በኋላ ግን ሁሉንም ሲዝን ተቋቁሞ ይቆማል ያዛፍ። ኤቭሪ ይር ደግሞ ፍሬውን ይሰጠናል። ስራም አንተርፕረነርም ስትሆን ከትንሽ ትነሳለህ፣ ስትራግል ታደርጋለህ፣ የራስህን ዲሲፕሊን ትገነባለህ። ከስራ በፊት አንተርፕረነር ከመሆን በፊት ግን የሚቀድመው መጀመሪያ ሰውነት ላይ መሰራት አለበት። ሰውነት ላይ ከተሰራ በኋላ ወደዚህ ይጀምራል። ግን ብዙ ጊዜ ኦቨርናይት የሚሆኑ ነገሮችና ራሳችንን ደግሞ ኮምፔር ስለምናደርገው ነው። በጣም መጥፎ ነገር አይ ቲንክ ከሌላው ሰው ጋር ራስን ኮምፔር ስታደርገው ነው። እኔ የጠቀመኝ ብዬ የማስበው ራሴን ከትላንቱ ጋር ነው ኮምፔር ማደርገው። ሁሉ ጊዜ ከትላንት ራስ ጋር ስታደርገው
ላይክ ወይ ታፍራለህ ወይ ደግሞ ኦኬ ትላለህ። ገብቶሃል? የተሻለ ሰው ሁሉ ጊዜ የተሻለ ሰው ለመሆን ስትሰራ ሳታስበው በጣም ብዙ ፍሬዎችን አፍርተህ ታገኘዋለህ ራስህ ላይ። ገብቶሃል? በቃ እኔ ማን ሰውን የምለው never compete with anyone, just compete from ከናንተ ትላንትና ጋር ከኛ ትላንትና ጋር ኮምፔር ስናደርገው የተሻለ ሰው ለመሆን እንሰራለን ማለት ነው። ሌላው ነገር ግን እንትን ማለት እንፈልገው በጣም ብዙ ሰዎች ጋር የማየው ለምሳሌ አንድ ሰው ፔስትሪ ሼፍ መሆን ይፈልጋል። ፔስትሪ ሼፍ መሆን ሲፈልግ በጣም አምቢሽን አለው፣ ግን የሚውለው ሻይ ካፌ ሲጠጣ ከሆኑ ሰዎች ጋር ወደሆነ የዞረ ታይሙን ዌስት እያደረገ ነው። እኔ ፔስትሪ ሼፍ መሆን የምፈልግ ከሆነ መጀመሪያ አሁን በጣም ጥሩ ጊዜ ነው። በጣም ብዙ ዲጂታል ነገሮቹ ላይ ብዙ ዕውቀቶች አሉ ልናገኛቸው። ራሴን መጀመሪያ ያንን ዕውቀት መገንባት አለብኝ። ራሴ ላይ ለዛ መሆን ለምፈልገው ነገር ቫልዩ አድ ማድረግ አለብኝ። ዕውቀትን መጨመር አለብኝ ከትላንቱ ዛሬ የተሻለ። በዛ ላይ ታይማችን ዌስት ማድረግ የለብንም። አልባሌ ነገሮችን ከማድረግና ከመስማት መቆጠብ አለብኝ። ለኔ የሚጠቅመኝ የትኛው ኢንፎርሜሽን ነው ብለን በደንብ መለየት ያለብን ይመስለኛል። ምን ማለት ነው? ለምሳሌ ድሮ እናትና አባቴ የጀርመን ሬዲዮ የአሜሪካን ሬዲዮ ተብሎ ተፈልጎ ሲገኝ ትዝ ይለኛልና ከብዙ ድምጾች የሆነ በጣም ብዙ ዌቮች አሉ። ይፈልግና ይመጣል ይፈልጉት the same way ልክ መሆን የምንፈልገውን የትኛውን ዕውቀት ነው የትኛውን ኖሌጅ ነው የምንፈልገው የትኛውን ነገር ነው ፊድ የምናደርገው ራሳችንን። ምክንያቱም at the end of the day እኛ we are a reflection of የምናውቀው ዕውቀት ስብዕናችን የምንለው ነገር ውስጣችን ፊድ ባደረግነው ነው። ያ ፔስትሪ ሼፍ አሁን ምሳሌ ነው ማውራለህ። ያ ሰው ራሱ ላይ በደንብ ኢንቨስት ሲያደርግ ራሱን አፕግሬድ ባደረገው he will be the best ፔስትሪ ሼፍ። የመጀመሪያ ቀን አንድ ኬክ ይሆናል የሚጋግረው፣ አንድ ዳቦ ይሆናል፣ ግን በጣም በዕውቀት በጣም በብዙ ነገር የወጣ ስለሆነ የሚሆነው ያ በራሱ የሚጋግራት ያቺ ነገር መነጋገሪያ ትሆናለች። through time ያደገች ትሄዳለች ማለት ነው። so entrepreneur ላይ መጀመሪያ ራስ ላይ ዲሲፕሊን ማድረግ ለምትፈልገው ነገር ዕውቀት ራስ ላይ በጣም መግዛት ዋናው ነገር ነው ብዬ አስባለሁ። ሁሉም አንተርፕረነር በተለያየ አይነት ካታጎሪ ቢሆንም በተለያየ የሥራ ዘርፍ ቢሆንም ግን የሚያልፍባቸው ተመሳሳይ ሂደቶች አሉ። እነሱን ብናነሳቸው ብዬ ነው። ከባድ ሞመንቶች አሉ እነሱን ነገሮች። እኔ አንድ ሰው ከዚህ በፊት ምን ብሎኝ ያውቃል? ሳይኮሎጂስት ጋር ሄዶ ምክር ፈልጎ ያውቃል። ገብቷል? አንዳንድ ጊዜ እንደዚህ የሚሆን ሰው አለ። አንዳንድ ጊዜ ከቤተሰቡ ጋር ዲስከስ በማድረግ የሚያልፈው አለ። አንዳንድ ሰው በማንበብ እኔ እንደሞ በተጠይቀኝ መነሻዬም የመጀመሪያም ስለሆነ በጸሎት ላይክና መጽሐፍ ቅዱስን ሳነብ እንትን እላለሁ። በተለይ ጸልዬ ስነሳ ሌላ ሰው ሆኜ ኃይልን ይዤ ነው የሚሄደውና አንድ ሰው ምን አለኝ፣ ኢትዮጵያ ውስጥ ብዙ ተስፋ የለም እና መሄድ ነው ማስበው ምናምን ብሎ እንዲህ እንትን ላይ ነው አይ ቲንክ የሆነ መድረክ ላይ ጠየቀኝ ማለት ነውና መጀመሪያ ተስፋ ምን ነበረ? መሄድ። ገብቷል? ሁሉ ጊዜ ምንድነው የምለው ተስፋችን what's the source of our hope? መጀመሪያ አየህ እሱ ነገር ሲናጋ እኛም አብረን እናጋለን። እኔ ለኔ መጀመሪያ መነሻዬም ተስፋዬም እግዚአብሔር ነው። የማይናወጥ መሰረቴ ጌታዬ ነው። ገብቷል? ነገሮች ልክም ቢሆኑ ባይሆኑም የማይናወጥ መሰረት ነው ያለኝ። የቆምኩት እሱ ላይ ነው፣ ሰው ላይ አይደለም። ሰውን አልመለከትም፣ ሰውንም ተስፋ አላደርግም። ሰውን ተስፋ ማድረግ በራሱ ከባድ ነገር ስለሆነ ብዙ ጊዜ የምንጎዳው ኤክስፔክቴሽን አይደለ? ኤክስፔክቴሽን እኮ ነው የሚጎዳን፣ ጉዳዩ እኮ አይደለም የሚጎዳን። ኤክስፔክት የምናደርገው ነገር ኤክስፔክቴሽን is በቃ በጣም መጥፎ ነገር፣ እሱ ነው የሚጎዳን። ኤክስፔክት አናደርግ አይደለም። ግን ሁሉ ጊዜ የተስፋችን ምንጩ ምንድነው? what's the source? ለኔ እግዚአብሔር ነው። ስለዚህ ነገሮች ሲበላሹም እግዚአብሔር ጋር ነኝ፣ ነገሮች ሲስተካከሉም እግዚአብሔር ጋር ነኝ። እግዚአብሔር ነገሮችን ሲያስተካክል መንገድን ሲያደርግ ያለውኝና ዲፕሬስድ የምትሆንበት ሞመንት አለ። ዲፕሬስድ is a very strong word በራሱ ምናልባት ስትረስ፣ ዲስአፖይንትመንት ወይ ፍራስትሬሽን እነዚህ ነገሮች አሉ። it's a part of life። ህይወት like አንተርፕረነርም እንሁንም አንሁንም እኔ ከምን ጋር መሳስለዋለሁ መሰለ በአመት ውስጥ ያሉ ሲዝኖች አሉ አይደለ?
ላይክ በጋ ክረምት እንዲ ያሉ 4 ሲዝኖች አሉ የሰው ህይወትም it's a reflection of that የሆነ ጊዜ ላይ ምን ቆዝምበት አለ ደሞ ምናበብበት አለ ደሞ የሆነ ብርድ የሚልበት ወቅት አለ ችግር የሚመጣበት we have to pass through that ይሄ ሁሉ ጊዜ ሰርግ የለም ሁሉ ጊዜ ለቅሶም የለም በመድር ላይ ምንም permanent የሆነ ነገር የለም በነገራችን ላይ ምንም nothing is permanent successም guarantee አይደለም የዛሬ success ለነገ guaranteed አይደለም ገብቶሃል አይደል ስለዚህ ምንም በመድር ላይ permanent የሆነ ነገር የለም ግን እኔ ምንድነው በዚህ ሁሉ ምለው permanent የሆነው ቋሚ የሆነው ሁሉ ጊዜ የማይናወጥ መሰረት አለኝ እግዚአብሔር ነው መሰረቴ ጌታ ነው መሰረቴ ስለዚህ እሱ ጋር ቆማለሁ ሲዝኖቹ ሁሉ ሲመጡ የማይናወጥ መሰረት ስላለኝ በሱ ውስጥ አልፏቸዋለሁ እነዚህን sad ሞመንቶች ዲስአፖይንትመንቶች ፍርስትሬሽኖች ይሄንን ነው እንትን ምለው እንጂ በተለይ ሰዎች በሰዎች መታመን የለባቸውም የሚል ስትሮንግ አቋም አለኝ አሁንም ለሚሰሙት ሰዎች ምለው አጎቴ እንዲያደርግልሃል ብሎ እንትኔ እንደዚህ ያደርግልሃል ብሎ ከደም ነምን yes ሰዎች ኤክስፔክት አይደር ሰዎች ስለሆኑ ሁሉ ጊዜ የሚታመነው እግዚአብሔር ብቻ ነው እና ሳናስበው ደግሞ ምን እንሆናለን መሰለ instead of ነገሩን ተነስተን ከመስራት ይልቅ ሰውን ብሌም ማድረግ ብሌም ብቻ ማድረግ እንጀምርና በራሳችን ላይ ብዙ ሀዘንንና ልብ ስብራትን እንጀምራለን የመጀመሪያው ነገር እግዚአብሔር አለን ቀጥሎ we are our best friends የመጀመሪያው እግዚአብሔር አለኝ አይደል ቀጥሎ ደግሞ እኔ የኔ best friend ነኝ ብሎ ሰው ማሰብ አለበት ከራሱ ጋር ኦኬ ኢትዮጵያ ውስጥ ሴት ሆኖ አንተርፕረነር መሆን ያለው ቻሌንጅ ምንድነው I think ኢትዮጵያ ውስጥ ሁሉ ብቻ ሳይሆን ዓለም ላይ እንደወልድ ወንድ ስለሆንኩ አላውቀውምና ሴትም ወንድም መሆን is a blessing የመጀመሪያው ነገር I think አስተሳሰብ ማይንድ ሴት especially ምን አለ ሁሉም ጋር ችግር አለ ኢትዮጵያ ውስጥ ደግሞ ሲመጣ አፍሪካ ውስጥ ሲመጣ ደግሞ ራሱን የቻለ ነገር አለ ማለት ነው ሴትን እንደ ኦብጀክት ማየት ራሱን የቻለ አንድ ነገር ነው ለምሳሌ እናንተ አንድ ቢሮ ብንሄድ አንተ ትሪት የምትደረግበትና እኔ ትሪት የምትደረግበት ነገሮች አንድ ላይ ሆኑ ይችላሉ ገብቶሃል እነሱ ነገሮች ከባድ ነገሮች ናቸው ግን በህይወት ምን አለ መሰለ ሪዝን መስጠት ትችላለህ ግን ከሪዝኑ በላይ ደግሞ መሆን ትችላለህ the situation is tough but you have to be tougher ለኔ this is my ነገሩ tough ነው I have to be tougher I don't have to give reason እንንተና እንዲያደረጉኝ እንንተና ነው አለ በቃ ይሄ እኔ ልለውጠው አልችልም ሶ በዚህ ሁሉ ሁኔታ ውስጥ እኔ መለወጥ ያለብኝ ስለወጥ ግን የሆነ አሮጋንት ሆኜ አይደለም መለወጥ ያለበት በጣም በስነ ስርዓት ጠንካራ ሆኜም ልለወጥ እችላለሁ ገብቶሃል አይደል አንዳንድ ነገሮች መልስ ማትሰጣቸው ነገሮች አሉ ሶ አክሴፕት ማድረግ ነው not accept ማድረግ አይደለም ነገሩ እንዲላ አላደርገውም በሌላ መንገድ ደግሞ ሞክራለሁ ማለት ነው ገብቶሃል ግን አላቆምም ከነገሩ ጋር አልስማማም ራሴ ስብዕና ያለኝ ሰው ነኝ ገብቶሃል አንዳንድ ጊዜ ሰዎች ጭቃ ውስጥ ይሆኑና ሊጎትቱ ይሞክራሉ የራሳችንን አይደንቲቲ ማወቅ የመጀመሪያው ነገር ነው ልካችንን ማወቅ ሴት ማለት ሴት ብቻ አይደለም ሴት ክብር አላት ሴት ደግሞ ራሷን ማክበርም አለባት at the same time ከወንድ በላይ ሴቶች የሚዘጉት በሮች ሊኖሩ ይገባል ገብቶሃል አይደለ እንደ ሴት ለዘጋ የሚገባኝ ራሴን ሳከብር ሰው definitely ያከብረኛል እባካችሁ አክብሩኝ ሴት ነኝ ሳምራኔ ምናም ብዬ አይደለም የማሰምራቸው መስመሮች አሉ ባውንደሪዎች አሉ መሄድባቸውና ማልሄድባቸው ቦታዎች አሉ ለምሳሌ መገኘት የሌለብኝ ቦታ ተገኝቼ ፕሮቮክ ተደረኩኝ ልል አልችልም መጀመሪያ አለመገኘት ከሌለብኝ አለመገኘት ነው አለመሆን የሌለብኝ ነገር አለመሆን ነው ገብቶሃል አይደለ መጀመሪያ ራሴን ማወቅና ራሴን ማክበር አለብኝ ሴት በሚለው ሰዎችን ወንዶችን አኪዩዝ ማድረግ አልችልም ገብቷል በጣም መልካም ስብዕና ያላቸው በጣም ብዙ ሰዎች አሉ ኢንፋክት ጥቂት ናቸው ክፎቹ ገብቷል አይደል ስለዚህ ሴት በመሆን ያሉ ነገሮች አሉ ግን ትልቁ ስራ የሚጠበቀው እኔ ጋር ነው ራሴን ማወቅ አለብኝ በራሴ ልክ መኖር አለብኝ ስል አንዳንድ ጊዜ ሰዎች ሲሰዳደቡ ወይ መንገድ ላይ ድንገት ሰው ሲሰድብ አይተህ ታውቃለህ መልሶ መስደብ እስማናት የኔ ልክ እሱ አይደለም ከሰውየው እንዲያውም ባሽ ልክ እሱ ስላልሆነ
አንዳንድ ለዛ ነው አየህ ዝም ብለን የምናልፋቸው ድምጾች አሉ ማን ኢንተርቴን ማናደርጋቸው ነገሮች አሉ ገብቶሃል አይደለ ለዚህ ነው ቅድም ያልኩ ጭቃ ውስጥ ሆኖ ሊጎትቱን የሚፈልጉ ሁኔታዎችና ሰዎች አሉ that's their level የኛ ሌቭል ደግሞ ከሱ የተሻለ መሆን አለበት አንድ እሱ ነው ሁለተኛ እንደ ሴት ስንሆን ሴትነታችንን ማክበር መቻል አለብን I'm sorry to say that ብዙ ጊዜ ሴቶች የላይክ ቀሚስ ይለብሳሉ ብዙ ጊዜ ኢትዮጵያ ውስጥ አሁን ላይ በተለይ ኢንዳይሬክትሊ በማወቅም ሆነ ባለማወቅ ራሳቸውን እንደ ኦብጀክት ያደረጉት ነው እንዴት ምን ማለት አይመስልም the moment እኔ ከሰውነት ወርጄ በሴትነት ያንተ ጋር ከመጣሁኝ ራሴን እንደ ኦብጀክት አድርጌዋለሁ በሂውመን ሌቭል እኔ እናንተ እናወራለን ገብቶሃል አሁን ለምሳሌ ስለ ስራ ስለሆነ ስናወራ ስለ ስራ ነው የምናወራው ሌላ ግን እኔ ሴት ነኝ ብዬ በሴትነቴ ልክ ለመምጣት ስሞክር ራሴን አንድ ስቴፕ አውርጄዋለሁ ራሴን ማዋረድ የጀመርኩት ነኝ ማለት ነው ገብቶሃል አይደለ wherever I go ይሄኛው ነው ትልቁ ነገር ብዬ የማስበው ነገርና ብዙ ነገሮች አሉ ብዙ ነገሮች አሉ ምክንያቱም በዴይሊ እኮ ከተለያየ ፐርሰናሊቲ ጋር ነው ዲል የምናደርገው ገብቶሃል ከቤቱ ተናዶ የመጣ ሰው ሴትን የሚጠላ ሰው ሴት ለምን ተፈጠረች የሚል ሰው ደግሞ ሴትን የሚያከብር ሰው የተለያየ አይነት የኔ ደግሞ ማንነት አለ በኔ ልክ ነው ሰዎችን ማስተናገዳቸው ግን ተናዳጁ ሰው ጋር አብሬ አልናደድም ያኛውን ሴቶችን እንደ ኦብጀክት የሚያደርገውን ሰውዬ ጋር ኔክስት ታይም አላገኘውም የሚያከብረኝ ሰው ጋር ተከባብረን እንቀጥላለን ምናልባት ደግሞ በኔ ምክርና በኔ ነገር ሚስተካከል ያለውን ደግሞ ሌላኛው ሰውዬ ሊቀጥል ይችላል ገብቶሃል that's why we need boundaries እኔ በሬን ከፍቼ ለምን ሌባ ገባብኝ ልል አልችልም ትክክል እኔ ሰውን ሰድቤ እንዴት መልሶ ሰደበኝ ልል አልችልም ገብቶሃል ሁሉ አክሽን ሪአክሽን አለው ገብቶሃል አይደል አንተን ማክበር አለብኝ ወንድም ማክበር ማለት አንቱ ምንም ማለት ብቻ አይደለም የወንድ ደግሞ ራሱን የቻለ አይደንቲቲ ያለው አይደለ ወንድ መከበር አለበት መጽሐፍ ቅዱስ ላይ እንደሚያስተምር ሴት ደካማ ነች የሚሉን እሱንም ማወቅ አለብኝ አጥሴም ገብቶሃል ለባሌ ሚስት ነኝ እንጂ የሆነ ቦስ አይደለሁም እነዚህ ነገሮች በደንብ ለይተን ማወቅ አለብንና ከሴት ምን ይጠበቃል የሚለውን ነገር ራሴን መስራት ያለብኝ ነገሮች መስራት አለብኝ ማለት ነው የኢንቨስትመንት አማራጩን ላቅ ወዳለ ደረጃ ያሳደገው በከተማው እምብርት ላይ ቤት ለመግዛት ላሰባችሁ ሊያመልጣችሁ የማይገባ ልዩ ቅናሽ ከቴምር ሪል ስቴት በአዋሬና ሳር ቤት ላይ ባወጣናቸው አዳዲስ ሳይቶቻችን ላይ ከ15% እስከ 35% ታላቅ ቅናሽ አድርገን ባለ 1 መኝታ በ5.5 ሚሊዮን ጠቅላላ ክፍያ ባለ 2 መኝታ በ5.7 ሚሊዮን ጠቅላላ ክፍያ ባለ 3 መኝታ በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘንሎት መተናል ልብ ይበሉ ይህ ክፍያ 100% ለሚከፍሉ ሲሆን በተጨማሪ ንግዶን ለማዘመን በገላን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ500 ሺህ ብር ቅድመ ክፍያ ይዘንሎት መተናል ለበለጠ መረጃ በ0960 62 88 88 ይደውሉልን ቴምር ፕሮፐርቲስ ኢትዮጵያ ውስጥ ሌክዠሪ ሲባል ሰዎች አእምሮ ላይ ወዲያው የሚመጣ ነገር አለ ከዋጋ አንፃር ከኳሊቲ አንፃር ብዙ ነገሮች አሉ ግን ሌክዠሪ ምንድነው ከሌክዠሪ በፊት ኢትዮጵያ ውስጥ አሁን ሌክዠሪ ሲባል ብቻ ሳይሆን ፋሽን ኢንዱስትሪ ፕሮፐርሊ ገና ስታብሊሽ አላደረገምና በዛ ውስጥ አሁን ሌዘር ሌክዠሪ ሌዘር ስንል ሰው ውስጥ የሚመጣው ነገር ውድ ነው የሚለው እንጂ ለምንድነው ሌክዠሪ ሆኖ ምንድነው ሌክዠሪ ያደረገው የሚለው ነገር አይደለም ብዙ ጊዜ ዋጋው ነው መጀመሪያ እሱ ነው ሌክዠሪ is a state of mind ሌክዠሪ is what I give you ማለት አንተ እንዲሰማህ ማደርገው ነገር ነው ሌክዠሪ ያን ነገር በማድረጌ በመያዜ that's luxury besides that ግን ከሌላው አይተም ለየት የሚያደርጋቸው in terms of raw material workmanship ብዙ ነገሮች ሁሉ ይደማመሩና ያንን እቃ ሌክዠሪ ያደርጉታል ማለት ነውና ሁሉም ማርኬት ላይ የተለያየ ነገሮች አሉ ልብስ ጫማ የተለያየ ነገሮች ለምሳሌ ለማስ ማርኬት ለሚድል ማርኬት ሚድል and upper class ደግሞ ኒች ማርኬት ለሌክዠሪ ይባላልና so luxury መጀመሪያው it's a state of mind ክላይንቶቻችን ላይ የምንፈጥረው ስሜት ያ ነው
ኤክሰፕሽናል የሆኑት ስሜቶች ቢሳይድስ እነዚህ ከምንሰራቸው ፕሮዳክቶች በተጨማሪ ማለት ነው ፕሮዳክቱን በጣም በተለየ ሁኔታ ነው የምንሰራቸው ሮ ማቴሪያሉ የተለያዩ ነገሮች የሰው ኃይል ምናምን የሰው ኃይል ወርክማንሺፕ በጣም በጥንቃቄ እነዚህ ሁሉ ተደማምረው ኢንፋክት ለኛ ብቻ ሳይሆን ኦል ኦቨር ዘ ወርልድ ሌክዠሪ ማለት እሱ ነው ፕሮዳክቶችሽ ምን ያህል ሀገር በቁጥር ባላቅም ብዙ ቦታ ደርሰዋል በጣም ብዙ ቦታ ደርሰዋል ዛሬ ለመጀመሪያ ጊዜ የሚያዩ ሰዎች ይኖራሉ ሰው ሳምራዊት ማናት ሳምራዊት መርሲያዘን ባላለው የፋሽን ፕሮፌሽናል የፋሽን ዲዛይነር ነኝ የሳምራ ሌዘር ክሬቲቭ ዲዛይነር እና ኦነር ነኝ ከሁሉ በላይ ደግሞ ክርስቲያን እግዚአብሔርን የምወድ የእግዚአብሔር ልጅ ነኝ ሁላችንም የሆነ ደረጃ ላይ ከመድረሳችን በፊት የሆነ ሰዓት ላይ ልጅ ነበርን በልጅነታችን ደግሞ ምናልመው ምናስበው ምናምን ነገሮች አሉ ልክ ነው ምን ነበር የልጅነት ጊዜሽ ምን ይመስል ነበር ልጅ ያለሁኝ ለምሳሌ ለበዓል ልብስ ሲገዛልኝ እኔ ማየው ልብሱን ሳይሆን መቀያየሬን ነው እንትኑን እንደዚህ ቢሆን ኖሮ እንዲህ ቢሆን እል ነበርና አይ ቲንክ የመጀመሪያው ቦርሳዬ ብዬ የማስበው ዱቤ ዱቄት የሚባል ዱቄት አልነበረ በሱ ላስቲክና በአሮጌ ጨርቅ የሰራሁት ቦርሳ ለወንድሜ ኤፍሬም የሚባል በጣም ወደው ወንድም አለኝ ለሱ የሰራሁትና እሱ በጣም አፕሪሺየት ሲያደርገው ትዝ ይለኛልና አይ ቲንክ ያኔ ነው ብዬ አስባለሁኝ ውስጥ የነበረው ከዛ ጀምሮ ግን ያው ኢትዮጵያ ውስጥ የአብዛኛዎቻችን ህይወት በእኛ ድሪም በእኛ በምንፈልገው አይደለም አይደል የሆነ የምንፈልገው ነገር አለ ከዛ ደግሞ ማንፈልጋቸው ላይፍ ስታይሎች አሉ አፕስ ኤንድ ዳውንስ አሉ ከዛ በኋላ ደግሞ እግዚአብሔር ረድቶኝ ወደዚህኛው ተመለስኩኝ ማለት ነው ሶ መነሻው እንደዛ ነው ግን ዞሮ እሱ መነሻው ቢሆንን ምን አሁን ላይ ሳስብ ምንድነው እግዚአብሔር በሁላችንም ውስጥ የሚያስቀምጠው በእያንዳንዳችን ውስጥ የሚያስቀምጠው መክሊት አለ አይደል አሁን ለምሳሌ አንተ ዩር ሰክሰስፉል ምክንያቱም ውስጥ ይሄ ነገር አለ እኔ ውስጥ ደግሞ ይሄ አለ እና ያንን እንዴት ፕሮፐርሊ ላውጣው እንዴት ኤክስኪዩት ላድርገው ነው እሱ ነው አይ ቲንክ ነገሩና ውስጥ የነበረ ነገር ነው መነሻው ያ ነው ምንም ነገር ከመጀመሩ በፊት ምክንያት አለው ሳምራ እንድትጀምሪ በቃ ገፊ የሆነ ምክንያት ይሄ ነው በኃይለኛው እንድጀምር ያደረገኝ የምትዩ ከልጅነትሽ ይዘሽ የመጣሽው ነገር እንዳለ ሆኖ ግን የሆነ ደረጃ ላይ ስንደርስ አሁን ልጀምረው ስንል ነገሮች አይሰካኩ ሰው ምን ወሰነባት የሆነች ሞመንት አለች ምን ነበር ያ ሞመንት ምን መሰለህ ቦርሳ መስራት ፈልግ ነበር ብዬሃለሁ አይደል ልክ የሆነ ሰዓት ላይ ግን በቃ የቤተሰብ ስራ ነበረን ቶታሊ እኔ ውስጥ የሌለ ነገር ግን ቴክ ኦቨር አድርገን መስራት የነበረብን እኔና ወንድሞቼ የምግብ ቤት ስራ ናትሚ ቶታሊ ናትሚ ግን እዛው ውስጥ መቆየት ነበረብኝ ለተወሰነ ጊዜ እንደ ሰው ብዙ ተመርበታለሁ ላይክ ምናልፍባቸው ነገሮች ሁሉ ማቹር ያደርገናል one way or another በጣም ማቹር ያደርጉናል እና የሆነ ሰዓት ላይ ግን ሳስበው ይሄ አይደለም በቃ እኛ ጋር እንደው ባይ ቻንስ ስለመጣ ነው እንጂ እኛ ጋር ሰክሰስፉልም የምንሆንበት አይደለም እሱም አይደለም ስለዚህ ያኛውን ነገር በቃ ሁሌ ያንንም የሰሩስ አይስቱ ስኬች አደርጋለሁ ግን ከዛስ ግን ምንም አልነበረም ስለዚህ ወደዚህኛው ስራ መምጣት ነበረብኝ ያኛው ማቋረጥ ነበረብን ብዙ ጥሩ ያልሆኑ ነገሮችም ነበሩ በመሐልና ፋይናንሻል የሆነ ሰዓት ላይ ስትሮንግ አልነበርንም ደስ የማይሉ ሞመንቶችም ነበሩ ከዛ እኔ መስራት ያለብኝ ብዬ ወደዚህ መጣሁ በጣም ብዙ ጸልይ ነበረ እና እግዚአብሔር አይደል አንድ ነገር የሚሰጠን ከዛ ማርኬቱን ማየት ነበረብኝ መጀመሪያ ዋትስ ዘ ሪያሊቲ መሬት ላይ ያለው ነገር ምንድነው ምን አለን ምን የለንም አይ ቲንክ ከዛ ይጀምራል እና በጣም ቆንጆ አሜዚንግ የሆነ ቆዳ አለን ፕሮዳክቶችም አሉን ግን የቱ ጋር ነው ጋፑ ብዬ ደግሞ ማየት ፈለኩኝ ምክንያቱም ሁሉም ሰው የሚያደርገውን ነገር ካደረክ then ሰው አንተ ጋር ለምን ይመጣል አይ ቲንክ የመጀመሪያው ነገር ራሴን እንደ ኮንሱመር ነው ተጠቃሚ ሆኜ ነው መጠየቅ ያለብኝ ለምንድነው ይሄንን ፕሮዳክት ምገዛው ለምንድነው what's the difference እነዚህ ነገሮች በጣም clearly መመለስ ነበረባቸውና እሱ ላይ ትንሽ ቆየሁኝ ማየት ነበረብኝ ይሄን የሚያክል ሀገር አለን በጣም ትልቅ ሪሶርስ አለን
ግን ሌክዠሪ ፕሮዳክታችን ምንድነው በዚህ ዙሪያ ስል ምንም የለንም ሌት አለውን ሌክዠሪ ብራንድ ኢንተርናሽናሊ ትንሽ ኮምፒት የሚያደርግ ነገር የለንም ብዙ ጊዜ ኤክስፖርት የምናደርገው አይተ ከሆነ there are lots of supporting stories ምን ማለት ነው የሆነ ፕሮዳክት ይኖርና ኢትዮጵያኖች እናቶችን የሚረዱ HIV የተጎዱ ሰዎችን የሚረዱ ልጆችን የሚያሳድጉ ምናምን ተብሎ እዛ ጋር the end consumer ሲገዛው አዝኖ እንዲገዛው ነው የሚያደርጉት I think the product ናሬሽኑ ሌላ ነው እዛ ጋር literally እንደርዳታ አስበው ግን እኔ የማስበው እንግዲህ ይሄንን የሚቀበሉና የሚያምኑ ሰዎች አሉ ይሄንን ደግሞ አልቀበምም አርጊውም አላደርግም ለኔ ግን የነበረኛ አመለካከት ምንድነው አንድ ፕሮዳክት ክሬት ስናደርግ ስፔሻሊ ሌክዠሪ ክሬት ስናደርግ ክሬት ማድረጉ በራሱ ከባድ ነው ላይክ ከባድ in a sense ሁሉም ስራ ከባድ ነው የምትሄዳቸው መንገዶች አሉ ግን አትሊስት የሆነ ኤንድ ጎል አለ ይዘህ የምትሄደው ነገር አይደል ያንን ይዘን ስንሄድ የሚያጋጥሙ ነገሮች አሉ ups and downs አሉ of course it's a fast በጣም ቫስት የሆነ ኢንደስትሪ ነው እሱ ስንገባ ምንድነው የሚሆነው ኤክስፔክት የምናደርገው እሱን ማሰብ ነበረብኝና ለዛ ደግሞ ራሴን ፕሪፔር ማድረግ ነበረብኝ ምን ማለት ነው ላይክ ፍላጎቱ አለ እንጂ ዕውቀቱ የለኝም ኖርማሊ ይሄ ሰልፍ ቶት ስኬቺንግ እንጂ እሱን በደም ማዳበር ነበረብኝ እንዴት መሰለህ ከዚህ በፊትም ብያለሁኝም በደም ክሊር ማድረግ ስለምፈልግ ነው እሺ ዲዛይነር ነኝ ስል እግዚአብሔር በውስጤ ውስጥ ጽንስ እንዳስቀመጠ አስበው ያንን ጽንስ ግን ፕሮፌሽናል የሆኑ ዶክተሮች መንዝሊ ከተታተሉታል አይደል ከዛ በኋላ ደግሞ ፕሮፌሽናል የሆኑ ሰዎች ያዋልዱትና ልጁን it's like that ራአይም እኔ ውስጥ የነበረ ነገር አለ ዲዛይኒንግ ነው ያንን ደግሞ ፕሮፌሽናል የሆኑ ሰዎች ያስፈልጉኛልና ፕሮፐር ትምህርቶችን መውሰድ ነበረብኝ የተለያየ ቦታ የተለያየ ጊዜ ላይ እና እግዚአብሔር ረድቶኝ መልካም ሰዎችን አገናኘኝ ከነሱ ጋር ብዙ ተማርኩኝ ስኬቺንግ ፓተርን ሜኪንግ ፕሮቶታይፕ ሜኪንግ አክቹዋል ፕሮዳክት ሜኪንግ ዴቨሎፒንግ ኳሊቲ ኮንትሮል ባላንሲንግ ከዛ በኋላ ደግሞ ከለር ፎርካስቲንግ ፓተርን ፎርካስቲንግ ያለ ያደገ እና ራስህን ሙሉ አቋም ላይ ማድረግ ማለት ነው እንዴት ነው ያንን ደግሞ ኤክስኪዩት ማድረጋው የሚለው ነገር ነውና ስለዚህ ፕሮዳክት ውስጥ ገባን ማለት ነው ፕሮዳክት ውስጥ ስንገባ በጣም የሚገርመው ነገር ነው ለብዙ ሰዎች መናገር መፈልገው የተለያዩ ሰዎች ይጠይቁኝ ነበርና ምንድነው መስራት ዲዛይነር ነኝ ቦርሳዎች መስራት ፈልጋለሁ ግን ሌሎች ነገሮችም እንሰራለን ኦፍ ኮርስ ግን በጣም ሃይ ክላስ ሌክዠሪ ነው የገና ሳቃቸውን መቋጠር ማይችሉ ሰዎች ነበሩ በጣም ዲስከሬጅመንት ነበረው በነገራችን ላይ እኔ ትምህርት ቤት ሆኜ ቡሊንግ ምን እንደሆነ አላውቅም honestly speaking ስራው እስከገባ በኋላ ነው what really is ምንድነው ቡሊንግ የሚለው ነገር የሚለው በትልልቅ ሰዎች ትልቅ ሰውን ቡሊ ሲያደርግ ያየሁት እዚህኛው ኢንደስትሪ ውስጥ ነው ሁሉም ኢንደስትሪ ላይ ልጀምሪ ስትይ ከነሱ የተሻለ ሐሳብ ይዘሽ ስቀርቢ ቡሊንግ ያደርግሽ በጣም ብዙ ቡሊንግ በጣምና እኔ አሁን የሆነ ሰው ስራ ሊጀምር ሲል ይሄ ነገር ዲስካሬጅ እንዳያደርገው በጣም መክራለሁ ቀድሞ ስትሮንግ ሆኖ ነው በነገራችን ላይ እኔ አንድ ነገር እችላለሁ ካልኩኝ የትኛውም አውትሳይድ ፋክተር ሊያስቆመኝ አይችልም እኔ አንድ ነገር ደግሞ አልችልም ካልኩኝ የትኛውም አውትሳይድ ፋክተር እንድችል ሊያደርገኝ አይችልም እነዚህ ነገሮች በጣም አይ ቲንክ መሰመር ያለባቸው ይመስለኛልና ታለፍሹ ግን ያንን በጣም ከባድ ነበር ማለት ያስለቀሱኝ ጊዜያቶች ነበሩ በጣም ያዘንኩባቸው መተንፈስ ያቃተኝ ጊዜያቶች ነበሩ በጣም የሚገርመው ነገር ሁሉ የምለው ማለት ነው እኔ አንዳንድ ጊዜ ሳቄ ሁሉ ይመጣል አሁን እንኳን ለሃም ማቹር ኢነፍ እነዚህ ነገሮችን እንትን ለማለት ግን በፊት ላይ የሆነ ነገር ስጠይቅ ገና ጥያቄውን ሳልጨርስ አይሆንም አይቻልም ነው የሚሉና አይሆንም አይቻልም አየሩ ላይ ነው እላለሁ ብዙ ሰው እና እንንትና ናታያቸውም ከስራው ዘግተው እንደዚህ ጀምረው ነበርኩ እንደዚህ ብለው የምትሰማው ሁሉ ዲስከሬጅመንት ነው ገብቷልና አይ ቲንክ በዛ ውስጥ የረዳኝ ምንድነው እግዚአብሔር የረዳኝ ነገር የሆነ ነገር ሲሆን እጸልያለሁ እና ኃይልን ይዤ ነው የምነሳው I think the source of የኔ ኃይል የመቆሜ ምክንያት እና እዚህ መድረሴ ምክንያት እግዚአብሔር ስለሆነ በቃ
ልክ የሆነ ነገር ሲሆን እጸልያለሁ። እግዚአብሔር ደግሞ መንገዶችን ያስተካክላል። በወቅቱ እጅግ ከባድ ነገር ነበረ። ከዛ በኋላ ያው ጀመርኩኝ። በጣም የሚገርመው ነገር ሊትራሊ ለማስቆም አይነት ነገሮችም ብዙ ነገሮች እንዲነበሩና የሆነ አንዳንዴ እንደውም ዞር ብዬ ሳስበው ይሄ አሸዋ ድርድረህ ውጊያ አይነት ነገር የለም እንደዚህ አይነት ነገር ነው የሚመስሉት የነበሩትና የመጀመሪያው ዓመት ላይ ነው the first 2-3-4 years was በጣም I think እስከ 5 ዓመት ብዬ ልበለው ለምን መሰለህ I think እስከ 5 ዓመት ብዬ የምለው ነገር ምንድነው ስራው ስራ ብቻ አይደለም ምን ሰራው ስራ እኛንም ነው ማቹር የሚያደርገን ላይክ ካራክተራችንን ይሰራዋል ማንነታችንን ቢልድ ያደርገዋል ማቹር ያደርገናል in fact that's our choice አንዳንድ ጊዜ instead of በመልካም ከመሰራት ኔጌቲቭሊ በጣም የተጣመመ ፐርሰናሊቲም ኮል ሊያዝ ይችላል በነገር ውስጥ ግን እግዚአብሔር ረድቶኝ ምን ላይ ፎከስ ማድረግ እንዳለብኝ ሁኔታዎቹ አስተማሩኝ ላይክ በፊት ፎቶ ስታነሳ የሆነ ፊልም ነበር አይደለ ፎቶ እንዲሆን የሚፈልጉትን ብቻ ያጡታል ያ I think በስራችንም በህይወትም እሱ እንደሆነ ገባኝ እና I have to focus on myself on my work እና ከትላንቱ የተሻለ ሰው መሆን አለብኝ ስለዚህ by default ብዙ ድምጾችን የጠፉብህ ይሄዳሉ ድምጾች እኮ አሉ ነገሮች እኮ አሉ ግን አንተ እነሱን አውትግሮት አደርጋቸዋለህ ማለት ነው እንደዛ የሆነ ትሄዳለህ ግን የመጀመሪያው ዞሮ የነበረው ነገር በጣም ከባድ ነበር ምክንያቱም ረጅም ዓመት የሰሩ ሰዎች አሉ በጣም በትልቅ ፋይናንሻል ነገር የሚንቀሳቀሱ ሰዎች አሉ እንየት አንተ መተህ እንዲ ገና ስትነግራቸው ሲጀምር they take it very personal I'm sorry I know እዚህ ጋር ስህተት አለ ስህተቱን አርሙት ነው አንቺ ማነሽ እኛ እኮ ይሄን ያህል ዓመት የሰራነው እንዲ አይነት ነገሮች ነበር ኢጎም አለ እሱ በጣም ከባድ ነገር ነው ግን ፋይናሊ ራሱ እግዚአብሔር ነገሩን ያወጣው ሄደለ once ከቦክስ ውጪ ማሰብ ስትጀምር ብዙ ነገሮችን ማየት ትጀምራለህ ብዙ ቦታዎች አሉ ዓለም ሰፊ ነች በጣም ሰፊ ነች እና ይሄኛው ኢንደስትሪ ደግሞ የኛ በተለይ ኢትዮጵያ ውስጥ ምንድነው መሆን የነበረብን እንደ እግር ኳስ ቲም አሁን 12 ሰው ነው 11 ከነንቱ እንደዛ ቲም ሆነን የምንሰራበት ነው ላይክ ጃይንት የሆነ ማርኬት አለ ደርመሰን መግባት ያለብን አንድ ላይ ተባብረን እና ያኛው ነገር እንዲመጣ አስባለሁም ጸልያለሁም ምክንያቱም የኔ ሰክሰስ ብቻ ሰክሰስ አይደለም ብዙ ሌክዠሪ ብራንዶች መውጣት አለባቸው ብዙ ሌክዠሪ ፕሮዳክቶች ከኢትዮጵያ መውጣት ስላለባቸው አቅም ስላለን ሮ ማቴሪያል ስላለን እና ያ ጊዜ ከባድ ጊዜ ነበር እግዚአብሔር ረድቶኝ አለፍኳቸው ያ እንጂ it was really painful ብዙ ምሳሌዎች ልነግርህ የምችላቸው ምሳሌዎች አሉ እስኪ አንድ ሁለት ለብዙ ሰው ያስተምራልና አሁንም ፕሮግራማችን እንደቀጠለ ነው ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ አንደኛው ምን መሰለህ በጣም ማረሳው የመጀመሪያው ኤክስፖርት ብለው አንድ ስፔሲፊክ ባግ ፈልገው መጡ የኛን አይተው በጣም ወደዱት ከዛ በኋላ አንዳንድ ኮሜንቶች ሰጡኝ I was so excited የመጀመሪያ ስራችን ነው ስለዚህ አንድ ጣሊያናዊ ነበር እና ከሱ ጋር ኮሙኒኬት አደረገን by that time እኔም ኢትዮጵያ ውስጥ ነኝ እሱም ከኢትዮጵያ ውጭ ነው ኢሜል ነበር የምንደራረገውና I was asking for him advice ይሄ እንዴት ዳይሜንሽኖቹ እንዲናደርግ ባላንሱን እየተባባለን like the whole night ተሰርቶ አለቀ እና ሰጠኋቸው በጣም ወደዱት እና አንደኛው ሰውዬ እንደውም ምን አለኝ ትዝ ይለኛል ጀርመናዊ ነው ጭንቅላቴን ያነበብሽው ነው ይመስለው አለኝ ማለት ነው እና እሱን እንትናለን ከዛ ሰጠሁ እና ጠፉ somehow ከሆነ ጊዜ በኋላ ኢሜል አደረጉልኝ ማለት ነው we were disappointed ድጋሜ ላክሽልን ሳምፕል is totally different አሉ ማለት ነው ድጋሜ ምንም አይነት ሳምፕል አላኩላችሁ አልኳቸው ሌላ ሰው ነው ይላከው በጣም የሚያሳዝነው ነገር ከነሱ ጋር የነበሩ አበሾች ያንን ወስደው ሌላ ቦታ በሌላ አይነት ኳሊቲ በሌላ አይነት ሌዘር ምክንያቱም ያኔ ሌዘሩን ቴስት አስደርገውት ያለፈት ሌዘር ነበር እና እኔ ያላኩላችሁ አልኳቸው ታዲያ ማን ይላከልን ሳምራ ሚለው አለ እንደዚህ ነው እንዲ ነው ኖ ከኛ ጋር ምንም አይነት ሳምፕል አልሄደም ድጋሚ we were waiting for the next step ከናንተ ጋር
ፋይናሊ ከነሱ ጋር የነበሩትን ሰዎች አበሾቹን ኮሚኒኬት አደረኳቸው እና አንደኛው መጣ በጣም በቃ አሁን ላይ ያኔ እንዴት አነደፋር ነው ብዬ ነበር ግን አትሊስት he was so genuine መጣና ምናለኝ ይቅርታ ልጠይቅሽ ነው የመጣሁት አለኝ አምነው ጥፋቱ ነው እና አረሳውም ያለኝ ነገር በጣም በቃ የሚገርም ነገር ነው ያለኝ ይውልሻለ ይሄ ስራ በቃ ያንቺ ስራ ነበር እኛ ግሪድ ሆነን እንትናል ነው ያንቺንም አበላሽን ለኛም አልሆነም ግን አንድ መመክርሽ ነገር መመስልሽ አንቺ ማለት ትልቅ ይሄ ግንድ ታውቂያለሽ አለኝ ሰዎች የመጡሽን ትሸንበታል የሆነ ቆሻሻ አይደል ግን በቃ ጠንካራ ሆኖ ይቆማል አይደል በቃ አንቺ እንደዛ ሁኚ በጣም ይቅርታ አድርጊልን ምናም ብሎ ያ ነገር አለፈ በሱስ ብዙ ነገር አስተምሮኛል በወቅቱ it was so disappointing በጣም የሚያስጠላ ነገሮች ነበሩ አለፈ ሌላ ሁሉ ጊዜ ማወራው I think የኮቪድ ጊዜ ነበር ኤክስፒሪየንስ ነው ሱ እኔ ይሄንን ስናገር ምን መሰለህ ማስበው ብዙ ሰዎች በተለይ በጣም younger generations ስራ ይጀምሩና በሆነ ነገር discouraged ይሆናሉ I think ህይወት ወድቀህ መነሳትን ነው ለአንድ ነገር ስትጀምር ለመውደቅ መዘጋጀት አለበት ማሸነፍ ብቻ አይደለም ማሸነፍ ብቻ ሳይሆን መውደቅም አለ መላላጥ አለ ግን how will ከዛ ውስጥ እንደመነሳትህ አንተን ዲፋይን ያደርጋል እና ግን የተሻለ ሰው ሆነህ ነው የምትነሳው እንደ በፊቱ አይደለም በተሻለ ብቃት በተሻለ ማንነት ነው ሁሉ ጊዜ የምትነሳውና 2020 supposed to be our best year ለኛ 2020 ማለት ኮቪድ እሱ በጣም በጉጉት ቁጥሩን ሁሉ ያለን 2020 ያለን ላይክ በቃ በጣም በጉጉት የጠበቅነው ጊዜ የጠበቅነው አመት ነበርና የኛ ማርኬቲንግ ማኔጀር የነበረ ካሌብ ሚከንስ ነፍሱን ይማረው በጣም ወደው ወንድሜ ያረፈበትም ጊዜ ነውና መላቲቪ የሚል ነበረው አብረን እንሰራ ነበር በጣም መልካም ቀና የተባረከ ልጅ ነበር ኖርማሊ አሁን ማርኬቲንግ ማኔጀር አለም ለኔ ታናሽ ወንድሜ ነው የሚለውና የዛን ጊዜ በጣም ብዙ ነገር አዘጋጅተን ጋለሪ ብለን ሰርተን አድሰን ብዙ ብር አውጥተን ከዛ እኔ ደግሞ አሜሪካን ሀገር ሄጄ ካሊፎርኒያ የተለያዩ ኦርደሮችን ይዤ ለመጀመሪያ ጊዜ በጣም ትልቅ ኦርደር ያገኘሁበት ጊዜ ነበረ እንደገና ደግሞ እሱ ምን ሰርፕራይዝ አድርጎኝ ነበረ ከወር በፊት ኤል ላይ ትልቅ ቦታ ተከራይቶ ሱቅ ይሄ የሳምራ ሾፕ ነው የሚሆነው ብሎ ሰርፕራይዝ አድርጎኛል እንደገና ደግሞ የፋሽን ፊልም ብለን 3 ደቂቃ አሜሪካን ሀገር ያሰራ ነው ነበር like it's like an ad ግን ደግሞ ደስ የሚል አይነት ነገር ዳይቨርሲቲ ብለን ኢትዮጵያኖች አይደሉም ላቲኖች ጥቁሮች ነጮች ነበሩ እዛ ላይ የነበሩትና ደስ የሚል ፕሮዳክሽን ነበረ so I was excited ያንን ነገር ላንች ለማድረግ ነገሩን በጣም በቃ ትልቅ ቦታ ሄዳለን ምንልበት ጊዜና ኤርፖርት ውስጥ ቁጭ ብዬ I think ካሊፎርኒያ ወይ ኒውዮርክ ዝም ብዬ የምትጠብቀው ነገር የለም ያየሁኝ ለካሌብ ጸልዩለት he's in ICU የሚላየሁኝ ማለት ነው ልክ እሱን ሳይውስ ይሄ ሰውነቴ ሲፈታታ ትዝ ይለኛል በቃ ሲዞርብኝ ነገሮችን ምንም እንትን ማለት ሳልችል መቋጠር ሳልችልና ወንድሜ ጋር ደወልኩለት የስ እንዳልነግርሽ ብዬ ነው ካር አክሲደንት ደርሶበታል እንዲ ነው አለኝ ከዛ መጣሁ ኢትዮጵያ መጥቼ ደግሞ ዛጧት መጥቼ ማታ ደግሞ ሌላ ሀገር መሄድ ነበርብኝና ከዛ በኋላ ጧት ስመጣ ቀን ላይ እሱ ጋር መግባት አይቻልም ምንም he's in ICU አይቻልም አሉ ስለዚህ ለ3 ቀን ነው ለ4 ቀን ነው የምሄደው ማታትን ሄድኩኝ ማታ ሄጄ በስንተኛው ቀን ነው በሶስተኛው ቀን ይሁን በምን I remember ሼፍ ዮሐንስ መጥቶ መሞቱንም አላወኩም he was ከኛ ጋር ነበር በዛ ትሪፕ ላይና I'm sorry Samra for your loss ሲለኝ አልገባኝም ሳይ ያኔ ካሌብ አርፏል ከዛ ወዲያው ተመለስኩኝ like the reality hit me hard በጣም ያኔ
እንትን ማመን አልቻልኩኝም። የውሸት ይመስለኝ ነበር ምናምን ብዙ ጊዜ ቪዲዮዎቹን አይ ነበርና የዛን ጊዜ ምን ሆነ መሰለ እሱ እንደዚህ ሆነ የተከራየነው ቦታ እንደዛ ነው መፍረስ አለበት ተባለ። ምክንያቱም ህንጻ መሰራት ስለነበረበት የኤልዮ ነው ኖ እዚህ ነበር የኤልዮን nobody knows where ምክንያቱም the only contact was ካሌብ። ስለዚህ እሱ እንትን ሌላ ኮቪድ መጥቷል እንዳለ ኦርደሮቹ ካንስል ይሆኑ ተባለ ማለት ነው። ብዙ የሄድንባቸው ነገሮችና ላይክ ከሁሉም አቅጣጫ ነው ይሄ ላይክ ውድም ያለው ነገር ማለት ነው። it's like a crash landing ወይም ደግሞ በቃ እንዴት ብዬ እንደምነግርህ አላውቅም። እንደዛ አይነት ሞመንት ነበር ያኔ። የትኛው እውነት ነው የትኛው እውነት አይደለም የሚለው ራሱ በጣም ግራ ይገባ ነበርና ትልቅ አመት ነው ብለህ ባልከው አመት ላይ እነዚህ ሁሉ አንድ ላይ ሲመጡ በጣም ከባድ ነበር፣ እጅግ በጣም ከባድ ነበርና above all these things ደግሞ እኔ ኮቪድ ያዘኝ ማለት ነው። ሌላ በጣም የሚገርመው ነገር ኮቪድ ሲመጣ መጣ ሲባል ይሄ እነዚህ ነገሮች ሆነው እንዳለ ሆኖ እንደኔ የተጠነቀቀ ሰው አልነበረም። ላይክ ቤት ውስጥ ምን አስደርጋቸው ነበር የሆነ ነገር ነጭ ሽንኩርት ምናምን በየቀኑ ሁሉንም እንትን አስብል ነበር ማለት ነው። ግን አንዳንድ ጊዜ የሚመጡት ነገሮች ሞር እግዚአብሔርን ኃይል እንድናይ ያደርጉናል አይደል? ለምሳሌ ዳንኤል የአንበሳ ጉድጓድ ውስጥ ባይጣል ኖሮ የእግዚአብሔርን ኃይል እስካሁን አናወራውም። ከአንበሳው ጫፍ አወጣው ብለን ማውራት አንችልም ነበር ላይክ። ስለዚህ ዛንትን ውስጥ መውደቅ ነበረበት። እሳት ውስጥ የተጣሉት እነ ሲድራቅ እና ሚስራቅ እዛ ውስጥ ባይጣሉ ኖሮ እሳት ውስጥ ባይጣሉ የእግዚአብሔርን ተአምራት አናወራውም አይደል? ልክ በዚህም ጊዜ ላይ ምንድነው የሆነ ሰዓት ላይ ነበር what's going on ምንድነው ይሆን ያለው አልገባኝም ነበር። በጣም ፊገር አውት ማረጋግጦኝ ነበር እና በጣም የዛን ሞመንት ላይ ደግሞ አንድ ጓደኛችን ነበር አሁን ኢትዮጵያ ውስጥ የለም ቴድ ይባላል እና ከሱ ጋር የውጭ ኤክስፖርት ፌል ያደረገባቸው ሰዎች ከማስተር ካርድ ፋውንዴሽን ጋር እንዲ ተብሎ አብረን እንትን ያለው ነበር። ፋይናሊ በስንተኛው ጊዜ ላይክ በ3 ወር ምናምን ከአሜሪካን የሆነ ሰው ደወለልኝ። ስምሽ እዛ ውስጥ የለም እንዴት የለም አላውቅም። እሱ ራሱን የቻለ ደግሞ ለሆነ ሞመንት ላይ እንትን ነበረ ያም ነበረ። ምክንያቱም the intention was የሚመጣው ገንዘብ ለሰራተኞች ደሞዝ ለመክፈል ምናምን at least sustain እንድታደርግ ነገር እና የሆነ ሰዓት ላይ ታዝናለህ፣ አግሬሲቭ ያደርጋል ነገሩ፣ በጣም ዲስአፖይንት ያደርጋል። ከዛ በኋላ ግን ነው አልኩኝ አንድ ቀን አረሳውም ነገሮች ሁሉ እንትን እኔም ዲፕሬስድ እየሆንኩ ሄድኩኝ። ግን በዚህ ሁሉ በጣም የሚገርመኝ ነገር I think ይሄ ዲዛይኒንግ ወይም ይሄ ስራ ምን አዲክሽን ነው እንዴ ብያልኩበት ላይክ ጭንቅላቴ አለማሰብ አይችልም ነበር። ላይክ አዳዲስ ዲዛይኖችን ማስባለው፣ ኢቨንቶችን አስባለው። ላይክ በዛ ሰዓት ሆነ ይሄ ከጭንቅላት ላይ ፖፕ አፕ እንዲ አምልጦ የሚወጣ የለ ላይክ ሪያሊቲው ነው የሚለ በቃ አልቋል it's over ግን ውስጤ ደግሞ ነው። ከዛ አንድ ቀን አንድ ሀቢት ምን አለ መሰለ ለሊት 9 ሰዓት እየተነሳው ጸልያለሁ። እሺ 9 ሰዓት እስከ 11 ሰዓት ምናምን ጸልያለሁ፣ መጽሐፍ ቅዱስ አነባለሁ፣ ከዛ ወደ ስራ እሄዳለሁኝና ኮቪድ የታመምኩ ጊዜ ምንም አቅም አልነበረኝም። ስለዚህ ምንድነው የማደርገው መጽሐፍ ቅዱስ ከፍቼ ኦዲዮ ሰማለሁኝ ላይክ እግዚአብሔር ቃል የሚሰራ ቃል ስለሆነ ማለት ነውና ሰማለሁ ምናምን። ትንሽ ሳገግምና ከኮቪዱ ሲሻለኝ ወደ ጸሎት የተመለስኩ ማለት ነውና I think የእግዚአብሔር መንፈስ ነው ብያስባለሁ። ከዛ በፊት ምን ሆኜ ነበር መሰለኝ ዛን ሰሞን ላይ ሲመሽ ደስ ይለኛል፣ ቀን ሲሆን ቢሮዎች ይከፈታሉ፣ ነገሮች እንትን ይመጣል ምናምን በቃ እፈራለሁ። ቀኑን ሁሉ ፈራ ነበር ማለት ነውና ከዛ አንድ ቀን ትዝ ይለኛል ለሊት ልነሳ ስል እኔ እግዚአብሔር ካልሆነ እንደዚህ ላስብ አልችልም። ይሄ የተቆፈረው ጉድጓድ እኔ የምገባበት ሳይሆን ትልቅ መሰረት ጥዬ የምነሳበት ነው ብዬ ተነሳው ማለት ነው። እና የዛን ቀን ስጸልይ እያመሰገንኩ ነው የጸለይኩት።
like there was no complaint ምንም መነጫነጭ አልነበረም ምናምን አሳዘኑኝ እምላቸውን ሰዎች ሁሉ ጻፍኩኝና ይቅር ብያቸዋለሁ አንተ በጊዜ ሁሉንም ታደርጋለህ አንተ መልካም ነህ ብዬ በቃ እንደ አዲስ ቻፕተር ጀመርኩኝ ማለት ነውና ከዛ በኋላ በደንብ ለብሼ ምናምን ስራ እንትን ብዬ ወጣሁኝ ተሻለሽ ሙሉ ለሙሉ ያኔ በዛ ሰዓት ተሽሎኛል ኖርማሊና ወደ ስራዬ ላይ ምንም ነገር የለም ግን በቃ እኔ ስወጣ ነገሩ ይሆናል ይስተካከላል እግዚአብሔር ከኔ ጋር ነው እስከዛሬ የረዳኝ አምላክ ከኔ ጋር አለ ብዬ ወጣሁ በጣም የሚገርመው ነገር እግዚአብሔር ያስተማረኝ ነገር ምን መሰለ when you complain ሌላ ኮምፕሌን ነው የሚጨምረው ያ ጠይቁ ይሰጣችኋል አይደል ያ ኮምፕሌን ነው የሚያመጣው እኔ ነገሩ ያለ እግዚአብሔርን አመስግኜ እግዚአብሔርን አምኜ ወጣሁ ታምናለህ ነገሮቹን እንዲ ሺፍት ሲያደርጉ አየሁ ማለት ነው እንዲ ሲቀየሩ አየሁ ማለት በሚገርም ሁኔታ በነገራችን ላይ ከዛ በኋላ ሰርተን ማናቀውን ስራ ይሰራ ነው ከዛ በኋላ ነው ነገሮቻችን የሰፉት ከዛ በኋላ ነው ተጨማሪ 2 ፋክተሪ ላይክ ጋርመንት እና የጫማ ለብቻው የከፈት ነው ከዛ በኋላ ነው እና አንድ ቦታ ላይ ምን አንበብ ያለው I don't remember the author ችግር ይኖረናል 90% ግን how we see the thing the problem 10% ነው ፕሮብሌሙ አንዳንድ ጊዜ ዋይን እናደርጋለን እዛው ጋር ነው ግን የሆነ አንተ ስትለወጥ የሚለወጥ ነገር አለ ይሄ your mindset your attitude ነገሩ ላይ ኮምፕሌነር ስትሆን ሁሌ ሰው ላይ ስትጠቁም በጣም ከባድ ነገር ነውና የተማርኩት ነገር ምንድነው የሆኑት ሁሉ ነገሮች ለበጎ ናቸው እንኳን ሆኑ ብዙ ነገሮችን አስተምረውኛል above all things ግን የተማርኩት ምንድነው እግዚአብሔር ሁሉን ቻይ አምላክ ነው ሁሉን ማድረግ ይችላል ላይክ የሞተን የሚያስነሳ የተብላሸውን የሚያስተካክል አምላክ ነው I have seen it እና በተሻለ ክብር በተሻለ ነገር ሰዎችን ያስነሳል ይሄንን በዛ ወቅት ተማርኩበት አሁን እንደ ቁጭ ቤ እንደማውራ አይምሰል it was really bad ትዝ ይለኛል ሙዝ በሚሸጥና የሆነ ልጅ እንዲያወሩ ሲስቁ ቀንቻለሁ እድላቸው ይስቃሉ ላይክ ሊትራሊ ሰቅጠፍቶብኝ ነበር ላይክ እንዴት ነው ግን እንደዚህ ሁሉ ነገሮች እንትን የሚሉትና እኔ ጋር የሚሰሩት ልጆች እነሱን ሳስባዝን ነበር ምክንያቱም እጅግ መልካም ሰዎች ስለሆኑ ሰውን የሚሰጠው እግዚአብሔር አይደል እና ግን ከዛ በኋላ ነገሮች ሁሉ ተስተካከሉ መስመር ያዘ እንደውም በደንብ ሆኖ መስመር ያዘ ማለት ነውና ከዛ በኋላ ግን ለራሴም አንድ ነገር አልኩኝ ኦኬ አንድ ነገር ስንጀምር በፍትም በያቀለሁኝ ለራሴም እላለሁኝና ሁልጊዜ ከዛስ ብዬ ጠይቃለሁ ይሄ ነገር ሆነ ከዛስ ላይክ የነገራች እኔ ለኔ አሁን የነገር መነሻም መድረሻም እግዚአብሔር ነው ኦኬ እግዚአብሔር ከኔ ምንድነው ፈልገው ላለሁኝ ገብቷል የራሴን ኢምፓየር እንደገነባና አሁን ብዙ ጊዜ ትንንሽ አምላኮች አሉ የራሳቸውን ኢምፓየር የገነቡ እከሌ መባል የሚፈልጉ እከሌን እኔ ደግሞ ትልቁ እግዚአብሔር ለሰው ልጆች ነው ጌታ ኢየሱስ ክርስቶስ የሞተው አይደል እኔ አሁን ብዙ ፕሪቪሌጆች አሉ ምንም ደግሞ ያጡ ሰዎች አሉ ፕሪቪሌጅ ምንም የሌላቸው ሰዎች አሉ መብላት የማይችሉ ሰዎች አሉ መማር የማይችሉ ሰዎች አሉ ታሞ መታከም የማይችሉ ሰዎች አሉ አየህ ሁሉንም ሰው ልረዳ አልችልም ግን ደግሞ to some extent በኔ አቅም እግዚአብሔር በሰጠኝ ነገር ግን ለነዛ ሰዎች መዘርጋት መቻል አለብኝ ምን ማለት ነው ስራችን በተዘረጋና በሰፋ ቁጥር ብዙ ሰዎች ይቀጠራሉ ብዙ ሰዎች ላይክ መቆም ይችላሉ ሰርቫይቭ ማድረግ ይችላሉ አትሊስት ወደ ሌላ ነገር ውስጥ የማይገቡ ሰዎች ይሆናሉ በትንሹ ማለት ነው በትንሹ እነሱ ደግሞ ቤተሰብ ይኖራቸዋል ምናምን ብዙ ሰራተኞች አሉ እግዚአብሔር ይመስገንና አየህ ስንኖር መቼም ይሄ besides the brand በዚህ ውስጥ ሁሉ ምንድነው ጥለን የምንሄደው ምንድነው ኮንትሪቢዩት የምናደርገው አንተርፕረነር ማለት ስራ መፍጠር ከዛስ ተፈጠረ ከዛስ ገብቶሃል አይደል ብዙ ጊዜ ምንድነው የምናደርገው ላይክ በጣም ትልልቅ ፕሮፌሽናል የሆኑ ሰዎች አሉን ትልልቅ ቢዝነሶች አሉንና አንዳንድ ጊዜ በጣም አንቲንከብል ነገሮች እንሰማለን አይደል እንዴት እንደዚህ ተደረገ እንዴት እንዲሆነ ለምሳሌ
መድኃኒት ቀኑ ተቀይሮ ሲሸጥ ታያለህ አይደል? do you think it's ወንጀል አይደለም ከሰውነት በታች መሆን ነው ወንጀል ምናልባት ካንተ ሲሰርቅ ወንጀል ነው ያኛው ይብሳል ሳይሆን it's another category ሰውን የሚገድል ነገር ነው አየህ የልጆችን ወተት በሆነ ነገር ስቀይረው that's not a crime ሌላ ሌቭል ላይ ነው ለዚህ ነው አየህ አንተርፕረነር ከመኮን በፊት ሰው መሆን ይቀድማል ሰውነት ላይ መስራት አለብን ላይክ humble መሆን መቻል አለብን ራሳችን እኔ መኪና ስነዳ ልጆች ይዘው የሚለምኑ ሴቶችና ያለውና ራሴን ጠይቃለሁ who am I ነኝ እዚህ ጋር ነኝ መኪና እየነዳው እዛ ጋር ደግሞ ምንም የእግዚአብሔር ምህረት ነው ልዩነቱ ገብቷል ብዙ ጊዜ በጣም በትልልቅ መኪናና ትልልቅ ቤቶች ስንሆን we think that we are untouchable የእግዚአብሔር ምህረት ነው ዛሽ ጋር እንድናቆም ያደርገንና ሁሉ ጊዜ ሰው ሁሉ እንዲያስበው የምፈልገው ነገር ምንድነው እዛ ጋር እና እዚህ ጋር ልዩነታችን አንደኛ የእግዚአብሔር ምህረት ነው ሁለተኛ እነሱን ቡሊን እንዳደርጋቸው ሳይሆን እንድረዳቸው ነው ለነሱ እንድናዝን ነው እንጂ እነሱ ላይ ላይክ እንድንታበይ አይደለም ያ ገብቶሃል አይደል ያንን ነገር አስባለሁኝና ሁሌ ደግሞ ራሴን ሪማይንድ አደርጋለሁ እግዚአብሔር ከየት ነው ያነሳኝ አምኖ በዲ እግዚአብሔር ነው እንጂ እዚህ ጋር ያደረሰኝ ምንም አይደለም የሚለው ነገር ሁሌ ራሴን ምክንያቱም ስጋ ለባሽ ስለሆነን ሳናስበው እንታበያለን ሳናስበው ራሳችንን እንደሆነ ነገር እንቆጥራለንና እስከ መቼ ድረስ እዚህ ምድር ላይ እንደምንኖር አናቀው at the end of the day ከእስካለው ሰው በእንትን ተወልዶ በእንትን ቀን ሞተ የሚባል ነገር አለ ሊሚት አለው በዛ ጊዜ ውስጥ ግን ለሰው መፍትሄ ሆኖ መኖር ለአገር በረከት መሆን ለሰዎች በረከት መሆን is a blessing አንዳንድ ጊዜ ዲስትራክቲቭ የሆኑ ሰዎችን ታያለህ አይደል በቃ ባንድ ሰው ምክንያት ህመም ሲመጣ ታያለህ አንዳንድ ደግሞ ከቻለን I think ትክክለኛው አንተርፕረነርሺፕ የማስበው ለሰው መፍትሄ መሆን ማለት ነው ለሀገር መፍትሄ መሆን ለሰው መፍትሄ መሆን ያ ነው ሀገር በሰው ላይ ተገነባው የዛኛው ሰው ቁስል የኔም ቁስል እንደሆነ ማሰብ የሱ ህመም የኔ ህመም እንደሆነ ሳስብ I think ትክክለኛው አንተርፕረነርና ሰውነት ሲገናኙ ጥሩ ውጤት እናገኝ ይመስለኛል የኢንቨስትመንት አማራጩን ላቅ ወዳለ ደረጃ ያሳደገው በከተማው እምብርት ላይ ቤት ለመግዛት ላሰባችሁ ሊያመልጣችሁ የማይገባ ልዩ ቅናሽ ከቴምር ሪል ስቴት በአዋሬና ሳር ቤት ላይ ባወጣናቸው አዳዲስ ሳይቶቻችን ላይ ከ15% እስከ 35% ታላቅ ቅናሽ አድርገን ባለ 1 መኝታ በ5.5 ሚሊዮን ጠቅላላ ክፍያ ባለ 2 መኝታ በ5.7 ሚሊዮን ጠቅላላ ክፍያ ባለ 3 መኝታ በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘንሎት መተናል ልብ ይበሉ ይህ ክፍያ 100% ለሚከፍሉ ሲሆን በተጨማሪ ንግዶን ለማዘመን በገላን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ500 ሺህ ብር ቅድመ ክፍያ ይዘንሎት መተናል ለበለጠ መረጃ በ0960 62 88 88 ይደውሉልን ቴምር ፕሮፐርቲስ አሁን ከኮቪድ በኋላ ትልልቅ ነገሮች ተቀየሩ አልሺ ምን ነገሮች ናቸው ከኮቪድ በኋላ ራሱ I think እግዚአብሔር ነው መሰለኝ እንደ ካሳ የመጣው በህይወታችንና ትልልቅ ስራዎችን መስራት ጀመረ ይሄ ኮርፖሬት ጊፍትስ ኢንተርናሽናሊ ኮርፖሬት ጊፍትስ መስራት ጀመረን የጋርመንት ለብቻው ጋርመንት እንትናለም ሌላ ተከፈተ ብዙ ሴቶች ናቸው almost 95% የሚሰሩ ሴቶች ናቸው እዛ ላይ ሌላ ጫማ ተከፈተ ጫማው ለብቻ ሴትና ወንድ ሜንሊ የወንድ ነው ግን የሴቶችም አሉ በጣም ቆንጆ ጫማዎች ታያቸዋል ቆንጆ ጫማዎች እነሱ ለብቻ መስራት ጀመሩ ኢንተርናሽናሊ በጣም ኤክስፖዝድ ሆነ ሳምራ አዘ ብራንድ ትልልቅ ቦታዎች ላይ ለምሳሌ የቤስት አንተርፕረነር ብለው 2018 ላይ 100 ሴቶች አፍሪካ ላይ መረጡ ነበር I was one of them ኦኬ ከዛ በኋላ የሆነ አመት ላይ ደግሞ ኢትዮጵያ ውስጥ 100 ሴቶች ተብሎ ይመረጥ ነበር እዛም ውስጥ ነበር ከዛ UN ደግሞ 6 ሴቶች ይመርጥ ነበር እዛ ውስጥ ነበርኩኝ ከዛ በኋላ ግን ይሄ European Union UN ላይ I was a guest speaker እና
ኤክስፖዝ የሆነ ስራውም ኤክስፖዝ የሆነ ብራንዱም ኤክስፖዝ የሆነ ላይክ ትልልቅ ቦታዎች ላይ መድረስ ይቻላል። ላይክ የአፍሪካ መሪዎች ጋር ለሆሊውድ ፊልም ፕሮዲውሰር ሰርተናል which ለኛ እንደ አፍሪካን እንደ ኢትዮጵያ ብራንድ is a great privilege ተመርጠህ መሰራት ላይክ በደንብ በትልቁ እየወጣ ነው ብያምናለሁኝና ከዚህ በኋላም ደግሞ ራሱ እግዚአብሔር ስለጀመረው ነገሩን ከዚህ በላይ ይሆናል ብዬ አምናለሁ። ብዙ ጊዜ ኢትዮጵያ ውስጥ የሆነ ነገር ሲጀመር እዚሁ ሎካሊ ነው የሚቀረው። ኢንተርናሽናል ማሰቡ ቢኖርም ግን ገፍቶ የሚሄድ ነገር አይኖርም። ሜቢ ከኮኔክሽን አንፃር ሊሆን ይችላል፣ አለማወቅ ሊሆን ይችላል፣ ከኳሊቲ ኮንትሮል አንፃር ሊሆን ይችላል። ብዙ ምክንያቶች ይኖሩታል። ሳምራ ከኢትዮጵያ አልፎ ወደ ዓለም አቀፍ ብራንድ እንዲሆን ምንድናቸው ምክንያቶቹ? የመጀመሪያው ነገር አይ ቲንክ ከኛ የውሸት ትርክት ወጥተን ከእውነት ጋር መታረቅ ነው። የውሸት ትርክት ምንድነው? የውሸት ትርክት ብዙ ጊዜ ኢትዮጵያ ውስጥ አይተ ከሆነ እኔ አንደኛ ነኝ ከኔ በላይ የለም ምናምን ኖ አንደኛ የሆንኩት based on what ማን ነው አንደኛ ያደረገኝ? በማን መስፈርት ነው? የኔ አንደኝነት እስከ የትኛው ድንበር ድረስ ነው? እነዚህኛው ነገሮች በትክክል መመለስ አለብኝ። የመጀመሪያው ነገር ውሻ በቤቱ አንበሳ ነው ይባላል። ያ ግን አየህ እነዚህ ለራሴ የምሰጣቸው ውሸት ስሞች ወዴትም ማያደርሱኝ ማለት ነው። ፍደይ ግን ለምሳሌ የሆነ ቦታ መውጣት ካለብኝ ይሄንን ብራንድ ማውጣት ካለብኝ ለምንድነው ያላወጣሁት? ምንድነው እንዳወጣ የሚያስፈልገኝ ነገር? ራሴን እንዴት አፕግሬድ ላደርገው? ፕሮዳክቱን ውስጥ እንዴት አፕግሬድ ላደርገው? what are the ways የሚሉትን ነገሮች ፕሮፐርሊ ማጥናትና በእነዛ ላይ መሄድ አለብኝ። ብዙ ጊዜ አሁን የኢትዮጵያ ቆዳ then what የኢትዮጵያ ቆዳ ከዛስ? በነገራችን ላይ የኢትዮጵያ ቆዳ ብቻውን ትልቅ ሀብት ነው። በጣም ትልቅ ሀብት ነው። ብዙ ነገር መስራት እንችላለን ቫልዩ አድ አድርገን ማለት ነው። እሱ ነው ደግሞ ትልቁ ያው ቫልዩ አድ አድርገን ስታርቲንግ ፍሮም ከብቶቹን ከማሳደግ ጀምሮ ማለት ነው። ቆዳውን ብቻ ሳይሆን ከብቱንም ጭምር። ምክንያቱም ብዙ ጊዜ ከብቶቹ ላይክ ታርደው ሲገፈፉ ይሄ የተገረፉበት ምናምን እነሱ ትሪት ተደርጎም አይጠፋም። ሁለተኛ ይሄ በተባይ ይሄ ምንድነው የሚበላቸው ነገር እሱ ራሱ የሚጎዳው ነገር አለ። ከሱ ጀምሮ ነው አሁን ኳሊቲውን ስንጠብቅ ከዛ ጀምሮ ነው የምንጠብቀው ማለት ነው። በመሃል ደግሞ እንዴት ነው ፕሪዘርቭ የምናደርገው? ገብቷል? አሁን ፕሪዘርቭ ሲደረግ በጨው ነው አይደል? ጨውን ከሆነ ነገር ጋር ሲደባለቅና ፕሪዘርቭ ሲደረግ ገና በኤርሊ ስቴጅ ላይ ፋይበሮቹ ይጎዳሉ። ኦኬ። እና ፕሮሰሲንጉ ማለት ነውና ይሄ እነዚህ ሁሉ ነገሮች ፋክተር አላቸው። ከዛ በኋላ ሴሌክሽን ላይ ነው። ሴሌክሽን ላይ እንግዲህ ያው you have to be professional እሱን ለማወቅ ግን ዞሮ አሁን እንዴት ነው ሌክዠሪ ማርኬቱ ምንድነው? ኢንተርናሽናል ማርኬቱ ምንድነው? ምንድነው ከኔ የሚፈልገው? እንዴት ነው እዛ ውስጥ የምገባው የሚለው ነገር ነው የመጀመሪያው ነገር። አንደኛ በቂ ዕውቀት ያስፈልገናል። ሁለተኛ it's a fashion industry, it's not only the leather industry, it's a fashion industry. ለምሳሌ እኛ ትልልቅ ፋሽን ሾው ላይ ተካፍለናል፣ ዓለም አቀፍ ማለት ነው። ትልልቅ ቦታ ትልልቅ መድረኮች ላይ ኒውዮርክ፣ ፓሪስ፣ በርሊን ነሚት ብዙ ቦታዎች ላይ ቶኪዮ ኢንተርናሽናል እነዚህ ፋሽን ሾው ላይ ስንካፈል የራሳችንን ልብስ እንሰራለን። በጨርቅ ነው የምንሰራው። ያውጣል። ስለዚህ we're in a fashion world ማለት ነው። በራሱ ዓለም ይሄ የፋሽን ወርልድ በጣም ቫስት ነው። ደግሞ $1 trillion የሚንቀሳቀስበት ኢንደስትሪ ነው። ለምሳሌ አንድ ቀይ ስትራይፕ this year is a fashion ተብሎ በቃ ዓለም ላይ ሲሄድ ታያለ። ወይ የሆነ ክሪስ ክሮስ ነው this year pattern ነው ተብሎ እሱ ፋሽን ሆኖ ዓለም ላይ ሲያደርጉት ታያለ። it's a very tricky at the same time እና when it comes to the leather በራሱ luxury ነው። it's expensive ገብቷል። እኛ ጋር አንዳንድ እንትኖቹን ሳንመለከት ግን በዓለም ላይ ሌደር በራሱ luxury የሆነ ነገር ነው። እሱን እንዴት ነው የምናወጣው ነው? አንደኛ ትክክለኛ ትምህርት፣ ማይንድሴት፣ ኤክስፖዠር፣ ዕውቀቱ እና ራሴን ደግሞ እንትን ማለት አለብኝ፣ ኦፕን ማድረግ አለብኝ ለአዲስ ነገር ሁሉ ጊዜ የሆነ ጊዜ ላይ ዕውቀት በየሆነ
ጊዜውንም አሁን በየ11 ደቂቃው እንዲ አዳዲስ ነገሮች የሚመጡት አይ ራስህን ቶሎ አፕግሬድ ካላደረከው በጣም ሳታስበው ኋላ ቀርተህ ታገኘዋለህ especially when it comes to the fashion world አክቲቭ መሆን አለበት ቤዚክ የሆኑትን ነገሮች ለማድረግ ማለት ነውና እኔ የምለው ነገር ምንድነው I think ከዚህኛው ቦክስ ሲወጣን ይመስለኛል ከዚህኛው ቦክስ አሁን ከራሳችን ትርክት ወጥተን really ምንድነው ዲማንድ የሚያደርገው ይሄኛው ስራ ይሄኛው ፕሮዳክት እዛ ጋር ለመሸጥ ምን ያስፈልገናል የሚለው ነገር እየሰራን ይመስለኛል ያለነውና healthy criticsን በደንብ እንወስዳለን that's a must I don't take it personal when it comes to a healthy critics ምክንያቱም ኮንስትራክቲቭ ናቸው እነዚህ አይነት ነገሮችና እነዚህ ናቸው የሚያበረቱን እነዚህ ናቸው የሚያሳድጉን especially when it comes to from the professional ሰዎች ሲመጣ በደንብ እናየዋለን እኔ ከዚህ በፊት አንድ ሴት ስቲቺንጉ እንዲ ምንም የሆነ ሰዓት ላይ ሴትዮ ሰይጣን አለባት ነበር ኖ ሰይጣን አይለባትም እኔ ነኝ ኢግኖራንት የነበርኩት በዛ ወቅት she was telling me the right way እሷ ነጭ ስለሆነች ነው ነጭ ስለሆነች አይደለም ግን እኔም በዛ ውስጥ አደኩኝ እኔ መጀመሪያ ጃፓን 25 ቦርሳ አልፎ ሲሄድ ቴስት ሲደረጉ ግን እንዲ ነበር የወረወረ የነበረው ሰው እኔ የሆነ ሰዓት ላይ ከብዙ ነገር ጋር ሶሴት አደረኩት ኢትዮጵያዊ ስለሆንኩኝ ከኢትዮጵያ ስለመጣሁ አፍሪካ ስለሆንኩኝ ጥቁር ነው ግን ተምሬ እዛ ነገሮቹ ሲያልቁ በራሴ እንዳፍራ አደረገኝ ገብቷል አይደለ ስለዚህ ሁሉ ጊዜ ራሳችንን ለእውቀት ክፍት ማድረግ መቻል አለብን ማርኬቱ በጣም ክፍት ነው ለምንድነው እዛ ያልሄድ ነው ለምንድነው ማንሰራው ለምንድነው ያልሸጥ ነው ብሎ ራስን መጠየቅ I think ትክክለኛው ነገር ይመስለኛልና እኛ በሳምራ በኩል ራሳችንን አፕግሬድ እናደርጋለን እንዳልኩ አዳዲስ ነገሮችን ፎሎ አደርጋለሁ ከለር ፎርካስት ከታተላለሁ ፓተርን ፎርካስት ከታተላለሁ ከዛ በኋላ ደግሞ ራሳችን as a designer create የምናደርገው ነገር አለ በራሱ አንድ ኮሌክሽን ስትሰራ telling a story አይደል you tell a story you communicate with people እና እንደሱ ያደረግን ነው እየሰራን ያለነውና I think በነዛ ነገሮቹ የራሳችንን መስመር እንድንይዝ አድርገውናል አሁንም ፕሮግራማችን እንደቀጠለ ነው ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ በቲክቶክ ክሬቲቭ አዋርድ ላይ ብዙ አይነት የፋሽን ዲዛይን እና ልብሶችን አይተን ነበር ምን ተሰማሽ ሀዘን ልብ ስብራት fashion is communicating people አይደል and as a designer I communicate with people through my designs ይሄ ነው እኔ ኢትዮጵያዊ ዲዛይነር ነኝ so ስሰራ within the Ethiopian boundary ነው የምሰራው ምክንያቱም ካልቸር አለኝ ያሳደገኝ ማህበረሰብ አለ እምነት አለኝ አሴት አለኝ እኔ ለምሳሌ እያንዳንዱ የምናያቸው ዲዛይኖች ልብስም ይሁኑ ጫማም ይሁኑ ቦርሳም ይሁኑ it's a reflection of that designer ገብቷል he's trying to tell us a story he's trying to tell us something he's communicating with us አይደል the same way እንደ ኢትዮጵያዊ ዲዛይነር ገብቷል የምንጠብቀው ካልቸር እኮ አለ ዳይቨርሲፋይ የምናደርገው ነገር አለ ደግሞ የምንጠብቀው ነገር አለ besides that ደግሞ through fashion politicsን ትነካለ your belief ታስተላልፋለ እምነትህን ታስተላልፋለ የምትፈልገውን ነገር ኮሙኒኬት ታደርጋለ አሁን ዌስተርን ላይ ቅድም ያሳየው አንድ ሴት አለች አይደል በጣም ከባድ ሴት እንደውም ባሏ ፋሽንን ማበላሸት ነው የሚፈልገው like the right ትክክለኛውን ፋሽን ማበላሸት ነው የሚፈልገው ሲል እኛ ምንናቀው ፋሽን አለ ያኛውን ነገር ደግሞ ዝም ብሎ ሲጫንብን ቆሻሻው ምኑም ሲመጣ ተከታዮች መሆን አለብን በያላምንም ገብቷል አይደል እንደ ኢትዮጵያ ክሬቲቭ አዋርዱ ኦፍ ኮርስ በጣም ደስ የሚል አለባበስ የለበሱ ሰዎች አሉ በጣም ስነ ስርዓት ያላቸው ጥሩ ሰዎች አሉ ግን ደግሞ እጅግ ልብ ሰባሪ ነገሮች አይቻለሁ ገብቷል አሁን እነዛ ልብ ሰባሪ ነገሮች እንዴት ናቸው ብለህ ብትለኝ በሰልፍ ኤክስፕሬሽን ውስጥ የተደበቁ ክፉ ሐሳቦች ወይም ደግሞ ዲሞኒክ የሆኑ ሐሳቦች ናቸው ብዬ ነው ማስበው በባህላችን ሴት እንደ ሴት ነው የምትሆነው ወንድ እንደ ወንድ ነው የሚሆነው ሴት to some extent ትዘንጣለች ግን ደግሞ ራሷን ሪቪል አታደርግም አይደል
እኔ በጣም ብዙ ነገሮች እንዳስብ አድርጎኛል። ላይክ እዚህ ደርሰናል እና ለሱ ካጨበጨብን ደግሞ በጣም ከባድ ነገር ነው። እኔ ምን ትዝ ይለኛል መሰለ የፈርስት የትራምፕ ምርጫ ላይ ከኦባማ ጋር የመጨረሻው የሪፐብሊካን ኖሚኒ ሲሆን አንድ ፕሮፌሰር ተጠየቀ CNN ላይ ትዝ ይለኛልና እንዴት የላስት እጩ ሆነ ገና የፕሬዚደንት ኤሌክሽኑ ሳያልቅ በፊት የመጨረሻ ፋይናል ኖሚኒዎች ይኖራሉ አይደለ? the final nominee was Trump የመጀመሪያው ኤሌክሽን ላይ ነው ምልህና ሰውየው ያለው ነገር በጣም በቃ ውስጥ ቀርቷል። እኔ ማዝነው አለ ትራምፕን እንዲመርጡ ያደረገ ያፈራ የትምህርት ሲስተም እነዘን ያንን ትምህርት ሲስተሙን ነው ዞር ብዬ ማስበው አለ። ገብቶሃል አይደል? አሁንም half neck ወይም ደግሞ almost necked የሆኑ ነገርን appreciate ስናደርግ ከየት አመጣ ነው ይሄ this is the new norm በጣም unhealthy የሆኑ ማለት ነው so sickening እነሱ ነገሮች ያሙኛል። there is no way as a fashion designer almost ዓለምን ዞር ያለሁ ሌላ አጀንዳ ከሌለህ በስተቀር ወንድ እንደ ወንድ ነው የሚለብሰው ሴት እንደ ሴት ነው የምትለብሰው ከኋላ ሌላ አጀንዳ I'm sorry to say that ይሄንን ስናገር የሚበሳጭ ሰው ሊኖር ይችላል የሚያዘን ሰው ሊኖር ይችላል የሚሳደብ ሰው ሊኖር ይችላል። እኔ መጀመሪያ ክርስቲያን ነኝ እንደነገርኩ ቀጥሎ ደግሞ ኢትዮጵያዊ ነኝ ፋሽን ዲዛይነር ነኝ። አየህ በእነዚህ ስኮፕ ውስጥ ነው የምሄደው። በእነዚህ ውስጥ ሲሄድ ደግሞ አንድ ሰው ወንድ ሆኖ እንደ ሴት ሲለብስ ለኔ ልብስ አይደለም ማየው ሌላ አጀንዳ ነው ማየው ቶታሊ። ሴት ልጅ ሆና half naked ስትሆን I don't see her clothes I see ሌላ አጀንዳ። እኛ ካልቸር ያለን ህዝቦች ነን we have በጣም ደስ የሚል ሪች የሆነ ካልቸር አለን። ቤተሰቦች አሉን እናት አባት ጎረቤት ቆንጥጦ ያሳደገን እንደዛ ነው ይኖር ነው። ከየትም አልተወለድንም ጄንዚ በለው ምን በለው ኖ በቃ ኢትዮጵያ ውስጥ ነን ያለነው በሙስሊምም በክርስትናም የማናቀው ካልቸር ነው you see ሪፈረንስ የለንም ለዚህኛው ከስረት ወይም መዝቀጥ we don't have reference the only reference we have is ያኛው የከሰረው የዌስተርን ፋሽን ኢንደስትሪ ነው። ከጀርባው ደግሞ ብዙ ከጀርባው ግን ትልልቅ አጀንዳዎች ይዞ ነው ያለው እና I think ለኔ እንትን አሞኛል አስደንግጦኛል። ኢትዮጵያ ውስጥ really ሰዎች በድፍረት እንደዚህ ለበሱ ወንዶች እንደዚህ like this was too much አየህ ምንም እኔን ይሄን ሊያናግሩኝ ይችላሉ ማለት ይሄንን አርጊውም ሊያደርገኝ የሚፈልግ ሰው I'm available ምንም አይነት እንትን የለውም ምንም አይነት like a self expression የሚባል ነገር ሊኖር አይደለም this is not self expression ይሄ የሆነን አጀንዳን ለሆነ ጀነሬሽን ማስተዋወቅ ነው በቃ ይሄ ደግሞ በፍጹም መወገዝ ያለበት የኛ ካልቸር ያልሆነ የኛ ባህል ያልሆነ የኛ እምነት ያልሆነ ነገር ነውና እሱ አሞኝ ያለፈው I'm sorry to say that በጣም it's so disappointing ምንም እንዲና እንዲያለለው that's not us እኛ አይደለንም አያምርብንም by the way እንደኛ እኮ ባህል ያለን ህዝቦች ነን exactly በጣም ነው የማያምርብን አይገርምም አያምርብንም ባለማማር ደረጃ አያምርብንም እንዴት መቀየር ይችላል ይሄ የመጀመሪያ ቦልድሊ በመውጣት እና ልክ አይደለም በማለት ከዛ ከሰዎቹ ጋር ኮሙኒኬት በማድረግ እና ከየት አመጣችሁት እንዴት ሆነ በማለት ምክንያቱም ምንም ግልጽ ነው ይሄ እኮ ያመጡት ማለት ለኔ ከባድ ነው ላይክ ቦልድሊ መቆም ያለበት ነገር ነው ሪስትሪክሽንም ካለ ሪስትሪክትድ ሆኖ መቀጣትም ካለበት ቅጣት ሆኖ ምክንያቱም ልጆች የሚያድጉበት ነገ ኢትዮጵያን የቶቹ ናቸው እንትን የሚሉት ነገ ሁለት ሴቶች ሆነው ሁለት ወንዶች ሆነው የሚመሯት ሀገር ሊኖር ነው እንደሱ አይሆንም እዚህ ጋር የሁላችንም ሪስፖንሲቢሊቲ ነው ልጆች አሉን ተናናሾች አሉ ገብቷል ሁሉ ነገር እንትን ላይን ሊኖረው ይገባል ልክ ሊኖረው ይገባል ከልክ ሲወጣ so sad ገብቷል it's not us እኛ አይደለንም ያኛው ለባበስ እኛ አይደለንም እኛ መድረክ ላይ አይደለም ያ it's so wrong ልክ አይደለም በማማር ደረጃ ብትጠይቀኝ አያምርም እንደ ፋሽን ዲዛይነር ብትጠይቀኝ ምንም አዲስ ነገር አላየሁበትም ከሚያሳዝን ነገር በስተቀር ከበስተጀርባ ያለውን አጀንዳ ይሁን እንጂ ልብሱን አላየሁኝም ግን
ብዙ እናቶች እንደተደፈሩ አባቶች እንደተደፈሩ አገር እንደተደፈረች ካልቸር እንደተደፈረ ይሄ እሴት አለን የምንለው ነገር እንደተደፈረ አያለው እዛጋ እምነታችን እንደተደፈረ አያለው እዛጋ ያንን the moment የሆነ ነገር ሳደርግ ለምሳሌ ራቁት የሚሄድ ቀን ብሎ መሄዱ ራቁት አሉ አይደል ያነሱ ናቸው እኛ ግን ልንሞክረው አንችልም not only መንግስት ህዝብም እኮ አለ ገብቷል እኔ ግን ልክ the moment እንደዛ ሳደርግ የደፈርኩት ብዙ ነገር አለ የጣስኩት በጣም ብዙ ላይኖች አሉ የማይደፈሩ መስመሮችን የደፈርኳቸው በጣም ብዙ መስመሮች አሉ ገብቷል these things ልክ ስናው በጣም አያምርም እንደዚህ መሆን አልነበረበትም አይደለም እንለው no ይሄ this is serious ለኔ ከበስተጀርባ ገብቷል የሚኒስትሪ መስሪያ ቤቶችም ያሉ ይመስለኛል አይ ቲንክ ባህልና ቱሪዝም እነሱን ዳይሬክትሊ መልከት አይመልከት ባላውቅም እነዚህ ነገሮችን አስባለሁኝና ይሄ ደሳይልም ደስ ይላል ያምራል አያምርም ከምንለው አይደለም እምለ አንተ የለበስከውን ዛሬ እንትልው አብርሽ ይሄ ጥቁሩ አያምርም ልልህ ይችላልው ወይ ያምራል አየ በኖርማል ኮንቴክስት ውስጥ ይሄኛው ግን ከልብስ ይወጣ ነው ይሄ ላይክ they communicated በጣም wrongly ነው ህዝቡን younger generation communicate ያደረጉትና ለኔ በጣም አዝኛለሁ እንደ ሰው እንደ እናት እንደ ታላቅ እህት አዝኛለሁ እንደ ኢትዮጵያዊ እንደ ክርስቲያን ሴት እጅግ በጣም አዝኛለሁ it was so offensive ገብቷል no አላቅም እዛ ጋር በሆን ምን ላደርግ እንደምችል አላቅም ገብቷል አይደለ እኛን አይመጥንም ኢትዮጵያዊነትን አይመጥንም የኛን መድረኮች አይመጥንም እንደዚህ አይነት ደስ የማይሉ ነገሮች በተሻለ መጠን ራሴን እየሰበሰብኩ ነው ማውራውና ስላመመኝ ነው እና በዚህ ተጀመረ እንጂ አሁን ዝም ከተባለ ያለ ሄዶ መጨረሻው ውጪ ላይ የምናያቸው ነገሮች ናቸው እዚህ የሚመጡት በነገራችን ላይ ይሄኛው የመጀመሪያው አለባበስ አይደለም የመጀመሪያው አለባበስ አይደለም ምልህ ምንድነው የሆነ ጊዜ ላይ ለራቁትነት ስናጨበጭብ ነበር አይደል ሶሻል ሚዲያ ላይ ራቁትነትን ኢንከሬጅ ስናደርግ ሃይ መባል ያለባቸው ነገሮች አሉ ኖ ይሄ እኛ አይደለንም መባል ያለባቸው ነገሮች አሉ ማለት አገር እኮ አለን የሆነም ሲስተም የሌለን ነገር እኮ አይደለም አገር የሌለን ዝም ብለን የበቀለን እኮ ሰዎች አይደለንም አይደል የነውርንበት የምንናገረው ባህል አገር እምነት አለንና ነው መባል ያለባቸው ነገሮች አሉና that's not a self expression ምንም አይደለም ነውር ነው ድፍረት ነው በደንብ መቆም ያለባቸው ነገሮች ናቸው እና መሃል ላይ ነው አይተሃል እኔ ግራሚ አዋርድ ላይ አሜሪካናገር ኖርማል የነበረ ዘፋኝ የሆነ አመት ላይ አሁን ላይ ደንበኛ የዴቪል ሆርን አድርጎ እንዲ ራሱን እንደ ሴት ቀይሮ የሚሆን ሰው አለ አይደል you see this is the process ነገ ለሚመጣው ነገር ማለት ነውና እኔ boldly on behalf of ሁሉም ኢትዮጵያኖች መናገር የምፈልገው ነገር እንደዚህ አይነት ነገር ኢትዮጵያ ውስጥ ምንም ስፍራ የለውም እያንዳንዱ ኢትዮጵያዊ ሊነሳ ይገባል there is no compromise እንደዚህ እኛ እምነት ያለን ሰዎች ነን ባህል ያለን ሰዎች ነን እንደዚህ አይነት አለባበስ በስተጀርባ ሌላ ነገሮች አሉ like ከዚህ በፊት የተነሱ ኢሹዎች ናት ማለት same sex marriage ላይ ምናምን ኢትዮጵያ ውስጥ እንደዚህ አይነት ቦታ የለውም we don't compromise exactly ይሄ ደግሞ እያንዳንዱ ኢትዮጵያዊ በደንብ መነሳት ነው ያለበት ሁላችንም ነው ይሄን ዓለም እያደገች ነው ወደ ፈለገችው ነገር ትደግ ግን የኛ ልክ አለን የራሳችን ነገሮች አሉን ማንለቃቸው ነገሮች አሉን ኮምፕሮማይዝ ማናደርግበት ነገር ይሄኛው this is one of the things compromise ማናደርግበት ነገር ነውና በቀደም በቀደሙ ስመለስ ልብስ አይደለም ያየሁት አጀንዳ ነው ያየሁት simply it's an agenda ነው pure agenda ነው ምንም በቃ እዚህ ጋር ምንም ኮምፕሮማይዝ ማደርገው ነገር የለም አሁንም ፕሮግራማችን እንደቀጠለ ነው ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ ምን ተረዳችሁ ኮሜንት ላይ ጻፉልን መልካም ቆይታ እኛ ሀገር ላይ አንዱ የምንታማበት የኳሊቲ ኮንትሮል እና ፊኒሺንግ ላይ ነው የምናስገባቸው ዕቃዎች እዚህ የሚመረቱት ላይ ሶ ኳሊቲ ኮንትሮል ሂደቱ ምንድነው የሚመስለው ለምሳሌ አሁን አንድ ሰው
በቃ እኔ የራሴን የፋሽን ዲዛይነር ሆኜ ተምሬ እዚህ ደረጃ ላይ እንትን ብዬ ኢንተርናሽናል የሆነ ብራንድ ማውጣት ፈልጋለሁ ቢል ምን ይመስላል ፕሮሰሱ? በነገራችን ላይ አንድን ነገር አሁን ለምሳሌ እኔ ስኬች አደርጋለሁ አስበዋለሁ አይደለ? ስኬች አደርጋለሁ። በጣም ከባዱ ነገር ኤክስኪዩሽን ነው። እኔ ጭንቅላት ውስጥ ያለችውንሽ ፕሮዳክት አለች እሷን ማውጣቱ ግን በጣም ከባድ ነገር ነው። አየህ ኤክስኪዩሽን ላይ ነው። ኤክስኪዩሽን ላይ በደንብ መሰራት አለበት። ኤክስኪዩሽን ምን ላይክ መስራት ብቻ ሳይሆን that includes quality control። ለኳሊቲ ኮንትሮል ፍሬሙ ደግሞ ለማን ነው የምሰራው? የመጀመሪያው ነገር ክላይንቶችን ማክበር አለብኝ። ኢትዮጵያ ውስጥም ይሁን ከኢትዮጵያ ውጭም ይሁን የሚገዛውን ሰው ማክበር አለብኝ። ላንተ የምሰራውን ቦርሳና ጫማ አንተን ሳከብረህ በተቻለኝ መጠን እጠነቀቃለሁ። የመጀመሪያው ነገር እሱ ነው። ሲቀጥል ግን ብዙ ጊዜ it's okay ምን አለበት የሚባል ነገር አለኝ ሀገር። ፕሮፌሽናል ትክክለኛ ፕሮፌሽናል ያስፈልገናል። የሚያስተምረን ስታንዳርዱ ምንድነው የሚል ነገር ያስፈልገናልና እሱን ደግሞ ፕሮፌሽናል የሆኑ ሰዎች ጋር መደረስ ያለበት ይመስለኛል። የሆነ ነገር ላይን ካላሰመርኩልህ ይሄ ነው ልኩ ካላልኩ ልኩን ካላሳየሁ በምንድን ነው የምትመዝነው? ልኩን ካላወቀሳ ያ የሚጀምረው that's what I'm saying። ይኸውልህ ማስመር መቻል አለበት። ለምሳሌ እኛ ቦርሳ ስንሰራ ስቲቺንጉ በዚህ ልክ ነው 2 ሚሊም እንዲ ነው የምንሰራበት ፕሮዳክት ነው እንዲ ነው ክሩ ደግሞ እንትን መሆን አለበት። you see አሁን ስፔሲፊኬሽን አስቀምጥልሃለሁ እና ደግሞ እንዲሳየው እንዲ መሆን የለበትም እንዲ ተብሎ የሚደረጉ ነገሮች አሉ ኢንክሉዲንግ ልብሶች ማለት ነው። ገብቷል? በእነሱ ልክ ነው መስራት ያለብን ማለት ነው። ስታንዳርድ ማበጀት ማለት ነው። ስታንዳርድ ማበጀት ገብቷል? ስታንዳርድ ካላበጀሁለት ምንም ማቆም የለኝም እንደፈለኩኝ ነው ማደርገው። ፊኒሺንግ ላይ ምን የታዘብሻቸው ነገሮች አሉ? እኔ ገርመሃል አንድ ሰው ኦሲዲ ያለብሽ ላይ ነበር ግን እንዲ የተንጋደደ የተብላሽ ነገር ኢሪቴት ያደርገኛል ፐርሰናሊ ለራሴ ማለት ነው። እሺ እኔ በመሰራቸው ነገሮች አሁን ለምሳሌ ፕሮዳክት ሰርተን ጥሩ ካልሆነ እናስቀርዋለን ወርክሾፕ ውስጥ አይሄድም ብለን እንላለን ማለት ነው። በጣም ፐርፌክት ሆነን ጨርሰናል ነው ገና ነን። በጣም ብዙ ይቀረናል። ብዙ መሄድ አለብን የሚጨርስ ነገር ስላልሆነ በራሱ ማለት ነው። ግን ብዙ ሰው ጋር ግዴለሽ ሲኮን ሐሳብ ላይ ጋር ነው ያ ፐርፌክሽን ያለው ጭንቅላታቸው ውስጥ ነው ብዙ ሰው ጋር not execute ሲደረግ አየ ኤክስኪዩሽን ላይ አይደለ በጣም ብዙ ስራው የሚጠይቀው አንድ እሱ አለ። ሁለተኛ ግን አድገን ብዙ ሰው አድጎ ጨርሷል። እንዴት አድጎ ጨርሷል ማለት ምንድነው? በቂ ነኝ ብሎ ራሱን አስቀምጧል። እንደዛ ከሆነ አየህ ሩም አይኖርህም ለመማር። በቂ ነኝ አንደኛ ነኝ በቂ ነኝ ከኔ በላይ የለም እንዲ ነኝ የሆኑ ሰዎች ማጨብጨብ የሆነ ቦታ ካስቀመጠ በጣም ከባድ ነገር ነው። እኛ በጣም ብዙ ይቀረናል። አዘ ሳምራ ዲዛይነር እና አዘ ሳምራ ብራንድ በጣም ብዙ ይቀረናል። ብዙ ማስተካከል ያለብን ነገር አለ። ብዙም ለመጓዝ ራሳችንን በየጊዜው አፕግሬድ ማድረግ ስላለብን ማለት ነው። ገና ነን፣ በጣም ገና ነን። ገና ነኝ ስትል ብዙ ትሰራለህ። ገብቶሃል አይደል? አንዳንድ ጊዜ ለመናገርም አንዳንድ ቦታዎች ላይ ፕሮዳክት አይና ልብስም እንትን ይለኛል እንደዚህ ብዬ ስንት ሰዎችን አለፈላለሁ፣ ስንት ኳሊቲ ኮንትሮሎችን ስንት ሰዎችን አለፈላለሁኝና አይ ቲንክ እነዚህ ነገሮች ላይ ስታንዳርድ ካላበጀንለት ወዴትም አያልፍም። እነዚህ ነገሮች መስተካከል አለባቸው ያስባለሁ። ኦፍ ኮርስ በደንብ በዚህ ስለምንታማም ነው እንደ ሀገር ጫማ ብዙም ያመርተዋሉ፣ ልብስም ያመርተዋሉ። ከዛ ሜድ ኢን ኢትዮጵያ ምናምን ሲል ብዙ ሰው በቃ ነው እንዴ ብሎ ይተዋል። ወዲያው አእምሮ ላይ የሆነ የተቀረጸ ነገር አለ። የሆነ ጊዜ ስለ እንትን ሰማሁኝ ለአፍሪካ መሪዎች ሚስቶቻቸው ቦርሳዎችን ሳምራን ነው ያዙት። እንዴት ነው አጋጣሚው የተፈጠረው? የመጀመሪያ ጊዜ ሲሰማ የነበረው ፓሪስ ፋሽን ዊክ ላይ እሺ ከዛ ያወቁ ሰዎች ነበሩ። ቮግ ላይ የነበረን አርቲክሎች አሉ። እሱም ብዙ ሰው የሚያነባው ነው። ቮግ ኢታሊ፣ ቮግ ጀርመን፣ ቮግ ዩኤስኤ እነዚህ ብዙ ሰዎች እጅ የሚገቡ ናቸው። ስፔሻሊ ፋሽን ላይ ያሉ ሰዎች ላይ። ሲቀጥል ደግሞ እዚህ የኛ ክላይንቶች አፍሪካኖች በእነሱም በኩል እንደዚህ እንትን ይላልና ኤኒዌይስ ሁሉም የተለያዩ ቻናሎች አላቸው። አንድ ቻናል ብቻ አይደለም። ግን ደስ የሚለኝ ነገር ምንድነው
ሪሰንትሊ ነበርም አፍሪካ ላይ አንድ ሚቲንግ ቤዝ አድርጎ ኬንያ ላይ ነበር ግን የአፍሪካ መሪዎች የሚሰበሰቡበት የነበረው በጣም ደስ ያለኝ ነገር ቤስ ለግዠሪ ብራንድ ከአፍሪካ ፈልገን ነው ተብሎ ኮንታክት አድርገው ላይክ ለመሪዎች ሰራን not only ለነሱ መስራታችን the feedback was በጣም ደስ የሚል ነበር ምን ነበር በጣም ደስ የሚል ላይክ ከኤክስፔክቴሽናችን በላይ ነው በነገራችን ላይ እንደ ዲዛይነር ለኔ ትልቁ ክፍያ እሱ ነው የሰዎቹ ሳቲስፋክሽን ስፔሻሊ የነሱን ኤክስፔክቴሽን ኤክሲድ ስናደርገው ማለት ነውና እሱ ለኛ በጣም ትልቅ ነገር ነበረ እንደዚህ አሁን ትልልቅ ሰዎች አልጠበቅናቸው ይመጣሉ እንትን ስለሆነ ምናልባት ልክም ስላልሆነ ስማቸውን መጥራት የለብኝም እንጂ ይጠሩናል ከዚህ በኤምባሲዎቻቸው በኩል ወይም ደግሞ በዲፕሎማቶች በእነሱ ሰዎች በኩል እንዲ አይነት ነገር ይሰራልን ለፕሬዚደንቱ ለባለቤቱ እንዲ ለሚኒስትሮቹ እንዲ ጊፍት ሊወስዱ ፈልገው ይባላል እና which is a good thing ለኛ ገብቷል ከኢትዮጵያ ወጥቶ እንደዚህ ተመባል በጣም ትልቅ ነገር ነው አሜሪካን ሀገር ደግሞ ለትልልቅ እንደዚህ ሰዎች ስንሰራ እሱም ትልቅ ነገር ነው አየህ በዛ ውስጥ ነው አሁን ሳምራን ሳይሆን ኢትዮጵያ ውስጥ የሚሰራ ብራንድ ብለህ አስበው ይሄንን ለምንድነው የጠየቁሽ ሰዎች አጋጣሚዎችን እንዴት መጠቀም እንዳለባቸው ብዙ ሰው ይዘነጋሉ ትልልቅ ቦታዎች ላይ ሄዳሉ ራሳቸውን አስተዋውቁም ኔትወርክ ያደርጉም ራሳቸውን አይሸጡም ኦር ማህበራዊ ሚዲያ ላይም ሲመጣ የሚያሳዩት ስራውን ነው እንጂ ኤግዛክትሊ ለሚመለከተው ሰው አይደለም የሚደርሰው ሰዎች እንዴት አድርገው ራሳቸውን ምርታቸውን እንዴት ይሽጡ እኔ honestly speaking በዚህ በጣም ደካማ ነን በጣም ትልቁ ዊክነሳችን ነው ሶሻል ሚዲያ ላይና ይሄ ዲጂታል ማርኬቲንግ በደንብ ባለመጠቀማችን ትልቁ ዊክነሳችን ነው አይ ሆፕ ከዚህ በኋላ በደንብ እንሰራበት ይመስለኛል ምክንያቱም በጣም ጎበዝና ፕሮፌሽናል ከሆኑ ካምፓኒዎች ጋር ቤሪ አድቨርታይዝመንት ከነሱ ጋር ዲል አድርገናልና ዴፊኒትሊ ጥሩ ነገር እንሰራለን እየሰራንም ነው አሁን ሆፕፉሊ ቅርብ ጊዜ የምናየው ነገር ነው ይሄ የኔ ትልቁ ዊክነስ ስለሆነ በዚህ ላይ ምናልባት ብዙ ላልል ይችላል ግን ሁሉ ጊዜ ከጊዜው ጋር ለመራመድ ያለብን የግድ አስፈላጊ ነገር ነው አንድ እሱ ነው ሁለተኛ ሌላው የኔ ዊክነስ ምንድነው ራሴን ብዙ ኤክስፖዝ አላደርግም የተለያዩ ቦታዎች ላይ ወይ ካልተጋበዝኩኝና ካልሄድኩኝ እንዲገስ ስፒከር ወይ ፓነሊስት ምናምን ይሄንኩኝ ይሄዳለሁ ከጊዜም የተነሳ ብዙ ኢቨንቶችን ሚስ አደርጋለሁ ይሄ ከፐርሰናል ላይፍም ከጊዜም የተነሳ እንደሱ ነገሮችን ብዙ ሚስ አደርጋለሁ ግን በጣም እነዚህን ኦፖርቹኒቲዎች መጠቀም አለባቸው ብዬ አምናለሁ ምክንያቱም አንዳንድ ጊዜ you don't know ማንን እንደምታገኝ ማንን ሚት እንደምታደርግ ያ የምታገኘው ሰው ብዙ ነገሮችን የሚቀይር ይሆናልና እነዚህን አጋጣሚዎች ፕሮፐርሊ መጠቀም በጣም ትልቅ ነገር ነው ብዬ አምናለሁ እንደውም አንድ ጊዜ ቅርብ ቀን አንድ ሴት ምን ስትል ሰማው አብረን ፓናሊስት ነበርን በጣም የሚገርመው ኢትዮጵያኖች ነን እንደ አይነት ኢቨንት ሲኖር ፈልገን የምናውቀው ሰው ጋር ነው የምንቀመጠው ግን እንደሱ መሆን የለበትም የማናውቀው ሰው ጋር ሆነን ራሳችን ማስተዋወቅ አለብን እነሱንም ማወቅ አለብን which is true እንደዚህ ነው መሆን ያለበት እና በጣም ልክ ነው ከኔ ጀምሮ ነው ድክመቱ ያለው ማለት ነው አሁን ሁለት ነገሮች ደግሞ አሉ እዚህ ጋርም አንደኛው ያንን ብራንድ ያቆመው ሰው አለ ብራንዱ ደግሞ ራሱን ችሎ ደግሞ አለ ብዙ ጊዜ የሚታወቀው ወይ ብራንዱ ብቻ ነው ወይ ደግሞ ሰውየው ብቻ ነው ሁለቱን እንዴት ማስታረቅ ይቻላል ባላንስ መሆን አለበት ሁለቱም some extent መታወቅ አለባቸው ስፔሻሊ ስራው በያስባለሁ ስራው በደንብ መውጣት አለበት ሰውየው ማን ነው የሚሰራው የሚለው ነገር መታየትም አለበት ግን in a healthy and professional way ይሄንን ስል ግን I think ያ በሰውየው ማንነት ዲተርማይን ይደረጋል እንዴት ማለት ምን ማለት ይመስልህ ለኔ ልክ የሆነው ነገር ለሌላ ሰው ልክ ላይሆን ይችላል የኔና የነዛ ሰዎች ስታንዳርድ አንድ ላይሆን ይችላል ግን at the end of the day የሚያግባባን ስታንዳርድ የምንላቸው ነገሮች አሉ ሶሻል ሚዲያ ላይ ማድረግ ያለብን ማድረግ የሌለብን የምንላቸው ነገሮች መሆን ያለብን መሆን የሌለብን የምንላቸው as a professional person እንዴት ነው መሆን ያለብን የሚለው ነገር መኖር አለበት ብዬ አስባለሁ እዚህ ሀገር ብዙ የለም እንጂ ኮች አለ አይደል ኢንተርፕረነርስ ኮቾች አሉ ይሄ ጋይድ የሚያደርጉ እንደዚህ ያደርግ እንደዚህ ወጣ እንደዚህ ግባ የሚሉ
አይ ቲንክ ሁሉንም ነገር ስለማናቅ ማለት ነው እኔም በሆኑ ነገሮች ላይ ዕውቀት አለኝ ስለ ስራይ ብትጠይቀኝ ዕውቀት አለኝ ብዙ ነገሮች ላይ ደግሞ ዕውቀት የለኝም በጣም ብዙ ነገሮች ላይ ክፍተት አለኝ ስለዚህ I need someone መንገድ እንዲያሳየኝ ኮች እንዲያደርገኝ ገብቷል እነዚህ ነገሮች ላይ በተለይ በጣም ትልቅ አንተርፕረነር የሆንክ ስትሄድ you have to have a coach ያስፈልጋል it's a must ሁሉ ጊዜ ይሄ ልክ ነው ይሄ ልክ አይደለም this way even ስትለብስ ገብቷል አይደለ እነዛ ሁሉ ጋይድ መደረግ አለባቸው እና ሶሻል ሚዲያንም ደግሞ ፕሮፐርሊ እንዴት ማኔጅ ማድረግ አለበት የሚለውን እሱንም ደግሞ የሚያሳዩ ሰዎች ይኖራሉ ብራንዱም ደግሞ እኛ በሁለቱም ነገር ላይ honestly speaking we're not a good example ዝም ብለን ስራችን ላይ ነው ፎከስ ያደረግነው ስራው ነው የወጣው ማለት ነው ስራው ነው የወጣው በራሱ እንትን ያለው እንጂ ብዙ ሶሻል ሚዲያ ላይ የለንም በጣም የሚገርመው እንደውም የሆነ ጊዜ ላይ ዩሮፒያን ዩኒየን የሄድኩኝ ጊዜ ገስት ስፒከር ብራሰልስ ሲሄድ እነሱ ናቸው ኮሙኒኬት ያደረጉ እና የሆነ ሰዓት ላይ እውነት አልመሰለኝም ማለት ትልቅ ነው ነገር ነው እንዴት አወቁ ብዬ ማለት ነው ላይክ ከዛ ግን it was real እና ስንሄድ the saddest part ኢትዮጵያ ኤምባሲ እኔን አያቀኝም ነበር እና they were saying someone else እነዛ ደግሞ no በፋሽን ኢንደስትሪ ሌክዠሪ ወርልድ ይሄ በሌክዠሪው እንትን ከአፍሪካ ውስጥ እሷን መርጠን ነው like we know her biography እንዲ ብለው ይሉ ነበር እዚህ ጋር ደግሞ አያውቁት ገብቷል ለምን አላወቁም ብዬ አልፈርድም በሞባይቁም ጥሩ ነበር ደግሞ ላለው at the same time ግን እዛ ጋር የነበረው ነገር ከባድ ነገር ነው እነዛ like the UN people the UN እነሱ ደግሞ በጣም እንትናሉ disappointed ሆኑ እንዴት ያገራችሁ luxury brand create ያደረገችን ሴት አታቁም ሚል እንደዚህ አይነት ነገር ነበር ገብቷል አይደል ስለዚህ አንዳንድ ጊዜ ያሁን በእኛ ኬዝ ስራው ነው የወጣው ስራው ነው ብዙ ቦታ ይሄዳው ስራው ነው ኮሙኒኬት ያደረገ ያለው ግን አሁን ከዚህ በኋላ አይ ቲንክ እንደነገርኩ ስለምናደርግ በደንብ ይሰራበታል በደንብ እናስተካክላለን የኛም ድክመት ትልቁ ድክመታችን ስለሆነ ኢንፋክት የኢንቨስትመንት አማራጩን ላቅ ወዳለ ደረጃ ያሳደገው በከተማው እምብርት ላይ ቤት ለመግዛት ላሰባችሁ ሊያመልጣችሁ የማይገባ ልዩ ቅናሽ ከቴምር ሪል ስቴት በአዋሬና ሳር ቤት ላይ ባወጣናቸው አዳዲስ ሳይቶቻችን ላይ ከ15% እስከ 35% ታላቅ ቅናሽ አድርገን ባለ 1 መኝታ በ5.5 ሚሊዮን ጠቅላላ ክፍያ ባለ 2 መኝታ በ5.7 ሚሊዮን ጠቅላላ ክፍያ ባለ 3 መኝታ በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘንሎት መተናል ልብ ይበሉ ይህ ክፍያ 100% ለሚከፍሉ ሲሆን በተጨማሪ ንግዶን ለማዘመን በገላን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ500 ሺህ ብር ቅድመ ክፍያ ይዘንሎት መተናል ለበለጠ መረጃ በ0960 62 88 88 ይደውሉልን ቴምር ፕሮፐርቲስ ሳምራ from the scratch ተጀምሮ እዚህ ጋር እስከሚደርስ 13 አመት ፈጀበት አሁን ባለሽ ዕውቀት from the scratch ቢጀምሪ አሁን ያለበት ደረጃ እንዲደርስ ምን ያህል ጊዜ ይፈጅበታል አሁን በዚህኛው በጀምር 1 አመት በአንድ አመት ያው ልል ይችላል ይሄ besides the አንዳንድ ቴክኒካል ነገሮች ውጪ ዕውቀቱ ግን ምናልባት 1 አመት ላለው ለምሳሌ እንደዚህ ምለው በእነዚህ 13 አመት ውስጥ ስራውን ብቻ አይደለም የተማርኩት እኔም ማደኩኝ ማቹርድ ሆንኩኝ ካራክተር የተሰራ ስብዕና የተገነባ በአፕስ ኤንድ ዳውንስ ራሴ ያደኩኝ ገብቷል አላስፈላጊ የሆኑ ነገሮችን ከኔ ላይ ተቀረፉ አይ ቲንክ ይሄ ፕሮሰስ ይሄንን እኮ ነው የሚያደርገው አይደል ለምሳሌ አንድ ሮ የሆነ እንጨት እንትን ፕሮሰስ ውስጥ አድርገህ ይቆረጣል ይፋቃል የሆነ ነገር ፋይናሊ ግን በጣም ጥሩ ሼፕ ይዞ ይወጣል አይደል ልክ እነዚህ ጎዳናዎችም እኔን ጥሩ ሼፕ አስይዘው ነው ያወጡኝ ገብቷል ትግስተኛ አደረጉኝ ሁኔታዎችን ይሄ ላይ ኮምፕሌነር እንዳልሆነ አደረጉኝ በፊት ሰው ላይ ነው ሰው ጋር አይደለም ራሴ ላይ ፎከስ ማድረግ እንዳለብኝ አስተማሩኝ what's more important ምለውን ነገር እንዳቅ አደረጉኝ ገብቷል በደንብ አጀንዳዎችን ለዩልኝ እና እነዚህ ሳምራን as a brand ብቻ አይደለም ያሳደገው as a designer as a human being እንደ ሰው በደንብ አሳድገውኛል ምን ያህል ሰራተኛ አለሽ
ከ100 በላይ ናይስ ምን ያህል ፕሮዳክት ብዙ በጣም ብዙ አይነት ካውንት ላደርገው አልችልም ይሄ 13 ዓመት ነው እነዚህን ሁላ ነገሮች የሰራቸው አሁን የሆነ ሰው እኔም 13 ዓመት ይፈጅብኝ ይሆን ብሎ እያሰበ ነው ሳምራ ጋር ለመድረስ ወይንም እንደ ሳምራ አይነት ትልቅ ብራንድ ለመገንባት 10 ምናምን ዓመት ይፈጅብኛል ማለት ነው ብሎ ተስፋ ሊቆርጥ ይችላል ተስፋ እንዳይቆርጥና ትልቅ ብራንድ እንዲገነባ ኪ የምታያቸው ፖይንቶች 1 2 3 ይኸውልህ አብርሽ 13 ዓመት 9 ዓመት 5 ዓመት ምናምን አይደለም we cannot avoid the journey like ሲጀምር እኮ እንትና ዓመት ነው የሚፈጅብኝ ምናምን ይባል ነገር የለም you have to start the journey እና አንተ በትክክለኛው ትራክ ላይ መገኘት አለብህ ገብቶሃል አይደለ እንትን አይደለም ማለት የቁጥር ጉዳይ ለምሳሌ ጃፓን ውስጥ ልክ ትሬን ውስጥ ስትገባ በ7 ሰዓት ከ01 ከ53 ሰከንድ ትገባለህ እዚህ ጋር ትደርሳለህ ብሎ ይሰራል no life is not like that የአንተርፕረነር ጆርኒ እንደዛ አይደለም but make sure that you're on the right track የመጀመሪያው ነገር እሱ ነው መያዝ ያሉብህን ነገሮች ያዝ ዕውቀትህን like ዲሲፕሊን ይኖርህ እንደዚህ ከዛ በኋላ ይሄኩም እንዲህ የሆነ ቀን የሚደረስ እኮ አይደለም እኔ እኮ የደረስኩት ዛሬ አይደለም ስጀምር ነው የደረስኩት እኮ በትክክለኛው ትራክ ላይ ሰውን እኮ ነው የጀመርኩት day one እኮ ካውንት ታደርጋለች like ስኬት የምንለው ምንድነው ፕሮሰሱ እኮ ራሱ ስኬት ነው መንገዱ ራሱ ስኬት ነው የወደኩት እኮ ራሱ ስኬት ነው ውድቀት እኮ አይደለም is part of the journey ገብቶሃል አይደለ ስለዚህ አንድ ሰው እንትና ዓመት ይፈጅብኛል ምናምን ካለ በቃ አልቋል አልጀመረው ገብቶሃል አይደለ ነገሮች የሁላችንም መንገዶች የተለያዩ ናቸው እግዚአብሔር ለሁላችንም የተለያየ መንገድ አለው ገብቶሃል አይደል ይሄ የኔ ፓዝ ነው የሌላው ሰው ፓዝ ደግሞ ይለያል ገብቶሃል አይደል ግን አንድ እርግጠኛ ሆኜ የምነግርህ ነገር ምን አለ መሰለ ትክክለኛው መንገድ እግዚአብሔር የሰጠህ መንገድ doesn't have a shortcut if you are looking for a shortcut and a shortest way no there is no that ያኛው እንትን የለውም እና እኔ መቼ ነው ሰክሲድ ያደረኩት ስጀምረው ነው እዛኔ ነው ያለቀው ሁሉ ነገር ያ ልክ በቃ ወስኜ ስነሳ እግዚአብሔር እንጂ ስነሳ በቃ ነገሮቹ ተጀምረዋል ያኔ ነው ሰክሰስ ማድረግ ለዛ ነው ደግም ያልኩ በፌለሪቲ ውስጥም ሰክሰስ አለ ያልኩ በመውደቄም በመነሳቴም ውስጥ እነዚህ ስኬቶች ናቸው እነዚህ ጆርኒዎች አቮይድ አታደርጋቸውም ግን ልክ እንደሆነ እንደነገርኩ እንደ ጃፓን ትሬን በዚህ ሰዓት በዚህ ደቂቃ እንትን ትደርሳለህ የሚባል ጆርኒ የለም ሰው ሁሉም ሰው በቃ ታጥቆ መነሳት ነው ያለበት ቅድም ያልናቸው የላይፉን ዲሲፕሊን አድርጎ ይሄንን አደርጋለሁ እችላለሁ እግዚአብሔር ረዳኛል ብሎ ትክክለኛውን አቲቲዩድ እና ትክክለኛውን ማይንድ ሴት ትክክለኛውን ዕውቀት ይዞ መነሳት አለበት ይሄ ነው ያለው ህይወት ወዴት እንደሚወስደው መንገዱ ወዴት እንደሚወስደው አናውቅም ገብቷል ግን እሱ ራይት ትራክ ላይ መሆን ለምሳሌ ቦሌ ልትሄድ ስትል የቦሌ መንገድ መያዝ አለበት መንገዱን እየሄድክ ስለሆነ ቦሌ እየሄድክ አይደለም ገብቷል አይደል ለምሳሌ የአስኮም መንገድ ይዘህ እየነዳህ ሊሆን ይችላል ግን it will not take you to ቦሌ እየነዳህ ነው ማለት ቦሌ ትደርሳለህ ማለት አይደለም you have to be on the right track አንዳንድ ጊዜ ሲምፕል የምትመስለን ተርኖች በጣም ብዙ ዋጋ ያስከፍለናል ገብቷል አሁን ቦሌ ብለህ የአስኮም መንገድ ይዘህ ካን ዩ ኢማጂን የምትመለሳቸው ጊዜ እና በህይወትም በስራም እንደዛ አስበው አንዳንድ ጊዜ ሾርት ከት ብለን የምናስባቸው might take us the longest in fact ብዙ ነገርም ኮስት ሊያደርጉን ይችላሉና there is no shortcut መንገዱን ግን መሄድ ነው መንገዱን ሲጀምሩ ሰክሲድ አድርገዋል ኢንሴኩሪቲ አለ ኢንሴኩሪቲ ደግሞ በጣም ላውድ ሆኖ ሶሻል ሚዲያ ላይ እናየዋለን አይደል ሶሻል ሚዲያ ላይ ይታያል ኦቨርናይት ሰክሰስ ይሄ በአንድ የሆነ ገንዘብ የሆነ ደረጃ ላይ ምናምን ሲደረስ ነው ኢንሴኩሪቲ ለዛ ነው ላውድ የምንለው ኢንሴኩሪቲ ላውድ ነው ለዚህ ነው ቫሊዴሽን የሚፈልገው ለዚህ ነው አፕሩቫል የሚፈልገው ብዙ ሰው ላይ ይታያል that's insecurity ገብቷል እኔ ለመቆም ያንተን ማጨብጨብ አልፈልገው I don't need it ገብቷል በራሴ መቆም መቻል አለብኝ ዓለምንም ላይክ ዓለምንም ማጨብጨብ ዓለምንም ኡኡታ ስቆም I think insecurity የለኝም ማለት ነው እና የምንቆምባቸውና ይሄ የምንሸፋፈናቸው ነገሮች ናቸው እኮ ገብቷል ሪል እንትናችን ለሰው look at me እኔ እዚህ ጋር ነኝ እንትን ለበስኩኝ እንትን በላሁ እንትን መኪና ነዳሁኝ
is validation ምክንያቱም ሰብስታንስ ሳይኖረኝ ሲቀር ገብቷል ከውጭ ነው የምፈልገው የኔን ቫልዩ ሲስተም ሲዛባብኝ እንደዛ ከሆነ አይደል ብዙ ጊዜ አንዳንድ ሰዎች አይተህ ከሆነ አላቅም አጋጥሞ ከሆነ ሲታወቁ እንትን ባለቤት ነኝ እንትን አለኝ እንትን ራሱን በዛ ነው አውትሳይድ ፋክተርን ነው ማቴሪያል ነገርን ነው ሰውነት ግን ሰውነት ከሌለኝ እንደዛ ነው ልልህ የምችለው ገብቷል አይደል ብዙ ጊዜ ኢንሴኪውርድ ሰዎች ፕራውድ ይሄ በጣም ፕራይድፉል ናቸው ሃምብል አይደሉም ይታበያሉ ሃምብል አይደሉም በጣም ብዙ ማቹርድ የሆኑ ሰዎች ሃምብል ናቸው በጣም ሰክሰስፉል የሆኑና ሰርተው ትክክለኛው መንገድ የመጡ ሰዎች they don't need your validation መታየት አይፈልጉም ያዚውን ልቀቁኝ የለበትም በቃ ዝም ብለው ነው normally creation has no sound አይደል የሆነ distraction ነው ብዙ ጊዜ ድምጽ ያለው the same way insecurity ብዙ ላይ ይሄ የሚያመን እንደዛ ነው እንትን ተቀባሁ እንትን ለበስኩ እንትን ሆንኩኝ ወጣው ገባው ምናምን ይሄ ባዶ ጋር ይጮሃል ሙሉ የሆነ ነገር ግን አይጮህም እኮ ራሱ ስትነካ አሁን ለምሳሌ በበርሜሉስ ሙሉ ቃብ ታደርግና ይሁንሽ ትንሽ ድምጽ ነው ባዶ ሲሆንስ በጣም ያስተጋባል አይደል የሃይሪንግ ሲስተምሽ ምን ይመስላል አዳዲስ ሰዎችን ነው የምንጨምረው እኛ ጋር ብዙ ጊዜ የሚወጣ ሰው የለም የመጀመሪያው ነገር ሲቀጥል ግን ሰዎች ይማራሉ ማለት ዛሬ ዝግጅት ላይ በእኛ ስራ ዝግጅት የምንለው አለ ፕሪፓሬሽን ላይ እነሱ ወደዚህ ጋር ያድጋሉ ጎበዞች ናቸው ራሱ ሲስተሙ ያሳደገው ይሄዳልና በተለይ ቆዳው ጋር ስንመጣ የምንቸገረው ነገር ምንድነው በጣም ፕሮፌሽናል ተብሎ ሌላ ቦታ ያሉ ሰዎች ተነግሯቸው ልክ እኛ ጋር ሲመጡ እኛ ጋር ጀማሪዎች ናቸው ኢቭን አንድ ጊዜ የሆነ የዛሬ ስንት 2 አመት ነው አንድ ብዛት ስራ ነበርና ብዙ ሰዎችን እንትንል ነበርና ከአስገባናቸው ሰዎች ሁለቱ አስተማሪዎች ናቸው okay that was the saddest part እንደዚህ አይነት disappointment በስራችን ላይ የመጀመሪያ ጊዜ ነው እንደዚህ ላይክ ቤዚክ የሆነው ነገር እንኳን አያውቁትም ነበር ማለት ይሰሩታል no ይሄ ኮንስትራክሽን ላይ ነው okay ፕሮዳክቱን መስራት ላይ ነውና እኛ ሲምፕል ምንነው ግን እሱ ጋር ሲምፕል አልነበረም በጣም ብዙ አበላሽተው ግን ልክ ነበሩ በማበላሸታቸው ቀጥለውበት ነበርና ላይክ መቆም ነበርበት ዞሮ የኛ የራሳችን ስታንዳርድ አለን ልክ አለን በእኛ ውስጥ ነው እናስገባቸው በእኛ ውስጥ እንዴ ነው የምንሰራው ምናምን ይውልበት ኳሊቲ ነገር ስትሰራ it takes time ገብቷል ይሁን ለምሳሌ ስፌት ማሽን ጋር እንደዚህ አድርገው ለምታወጣውና በጥንቃቄ ስትይ it takes time ስለዚህ አንተንም ትግስተኛ ሰው ያደርጋል ማለት ነው ትግስተኛ ካልሆን ከኛ ጋር ልንሰራ እንችልም ማለት ነው ገብቷል ስለዚህ ወደ ራሳችን ተርም እናመጣቸዋለን ማለት ነው የሚመጡን ሰዎች ግን አሁን ብዙ ጊዜ አዲስ እንትን ምንለው ጋርመንቱ ላይ ነው ጋርመንቱ ደግሞ የራሱ በጣም ጎበዝ የሆነ ማኔጀር አለው እኔ እንድገባበት የማይፈልግ ምን ይለኛል አንቺ የእናት ልብ ስላለሽ እዚህ ውስጥ አትምጪ ይለኛል ዋው አንቺ የእናት ልብ ነው ያለሽና እንትናት በይ አሁን አንዳንድ ጊዜ ልክ እሱን እንትን ሲሉ እኔ ጋር ይመጡና እንደዚህ ሆኖ ሳምሪ እንደዚህ ሆኖ አንዳንዴ እምባይን ዋጥ አድርጌ ተሰማለሁ በእነሱ ፊት እንዳላለቀስና እነሱን ኢሞሽናል እንዳላደርግ ምክንያቱም በዛ መንገድ ውስጥ ስላለፍኩኝ መቸገርን አይቸው ስለመጣሁኝ ህመሙን ስለማቀው ለምሳሌ ኃይለኛ ጉንፋን ይዞ ለምሳሌ ስለ ኮቪድ ብትነግረኝ አሞኝ ነበር በፔኑን አቋለው the same way እግዚአብሔር ከታች ስላነሳኝ ታችን አቋለው ላይክ ሁሉንም የምትለኝ ነገር ፊል አደርጋለሁ ገብቷል አይደል ሃይሪንግ ሲስተማችንም ከትንሽ ወደ ትልቅ እናመጣለን ሰዎችን እናስገባለን ግን ቶለሬት ማናደርጋቸው ነገሮች አሉ ምን ነገሮች ለምሳሌ እዛ ውስጥ እኛ ውስጥ አለመከባበርን ቶለሬት አናደርግም ሴቶችና አሁን ወንዶች ነው አቢዩዝ የሚያደርጉትን ዜሮ ቶለራንስ ነው ያለን ሰዎች በእምነት እንዲሰዳደቡ አንፈልግም ዜሮ ቶለራንስ ነው ያለን ይሄ ሙስሊም ክርስቲያን እንዲት ኖ we are all one እዚህ ጋር ሰባሰበን ፕሮፌሽን ነው ሰዎች በዘር እንዲናገሩ አንፈልግም we are all one we are all ሳምራዛጋ ገብቷል አይደለ ሲጀምር መለያየታችን ነው አንድ ያደረገን እኔ ደግሞ ባደኩበት እንዴት መሰለህ ያደኩት የተሰፈር ነሽ ተብዬ ነው ያደኩት ምንድነሽ ተብዬ አይደለም ሰውንም ስጠይቅ ሰፈር ይሄት ነው ግፋ ሲል ስጠይቅ ደግሞ የት ነው የተማርከው ነው ምለው ልክ በዚህ ስኮፕ ውስጥ ነው አሁን እንትን ምንልና ከዚህ ወጣ ብሎ ነገሮችን ስናይ ነው አይሆንም
የኛ መለኪያቸው ፕሮፌሽን ነው that's it እና ኢትዮጵያዊ ናቸው ከኢትዮጵያ ያልሆነ ሰው ስንቀጥር ደግሞ መንግስት የሆኑ ክራይቴሪያ ያስቀምጠው አለ based on that እንትንላለን ከኢትዮጵያ ውጪ ያሏችሁ ሰራተኞች አሁን የለንም ወደፊት ግን ይኖረናል definitely የምፈልገው as a trainer የምፈልጋቸው ሰዎች አሉ አንዳንድ ነገሮች ላይ ላስመጣቸው እንፈልጋቸው ሰዎች አሉ ስፔሻሊ ከአንዳንድ ቦታዎች ላይ the next 10 or 15 አመት ሳምራን የት ነው ማየት የምትፈልጊው ምን አይነት ሌጋሲ ነው ማሳረፍ የምትፈልጊው የዛሬ 10-15 አመት ምን ይሆናል መሰለ ሳምራ ትልቅ ፋውንዴሽን ይኖረዋል ህፃናቶችን የሚያሳድግ ዋው በቃ that has been my dream ትልቅ ፋውንዴሽን ይኖረናል በቃ ህፃናቶች የሚማሩበት የሚያድጉበት ነገር ጤነኛ ሰው ጤነኛ ስብዕና ይዘው የሚወጡበት ትልቅ ፋውንዴሽን ይኖረናል ብዙ ሰዎች የሚጦሩበት ቦታ ይኖረናል ለብዙ ሰዎች ማዕድ የምንቆርስበት ቦታ ይኖረናል የመጀመሪያው በቃ ሁሌ የማስበው ነገር እሱ እንደሚኖር የወደቁትን እንደምናነሳ እግዚአብሔር በእኛ ውስጥ ብዙ ሰዎች እንደሚሰበስብ አምናለሁ በመድር ላይ ምን ማአምናለሁ መሰለህ የእግዚአብሔር ኤክስቴንሽን የሆኑ ሰዎች አሉ የሰይጣንም ኤክስቴንሽን የሆኑ ሰዎች አሉ ለሰዎች የማዘን ምክንያት የሆኑ ሰዎች አሉ ለሰዎች ደግሞ ተመስገን አምላኬ ማለት ምክንያት ሰዎች አሉና እኔ የእግዚአብሔር ወይም የጌታ ኢየሱስ ኤክስቴንሽን ነኝ ብዬ ነው ማምነው እንደዛም ነው መሆን የምፈልገው ለሰዎች despite their ማንነት ሰው የሰው ልጅ እስከሆኑ በእግዚአብሔር አምሳል እስከተፈጠሩ ድረስ በቃ እነሱን የምናነሳበት ትልቅ ፋውንዴሽን እንዲኖረን እንፈልጋለን የመጀመሪያው ትልቁ እሱ ነው when it comes to the brand ሳምራ በዛን ጊዜ ላይ ትልቅ በጣም ራሱን የቻለ ዓለም ላይ ማስተዋወቅ የማያስፈልገው ብራንድ ይሆናል ያለ ማስተዋወቂያ ለምሳሌ ሉዊ ቪቶ በርሎቴ ምናምን ብለህ you already know it አይደል by default የምታውቃቸው እንደዛ ይሆናል እግዚአብሔር ይረዳናል ያንን መንገድም ጤነኛውን መንገድ ስለያዝ ነው የማይደረሱ አንታቸብል የሆኑ የተባሉትን በፋሽን ኢንደስትሪ ውስጥ ስለነካናቸው ስለደረስንባቸው የዛን ጊዜ ደግሞ እንደዛ ይሆናል የማይደረስበት ደግሞ ምንም ምክንያት የለም ያ የለም በጣይቂን ጥያቄ አለ ስለ ፕሮዳክት አንተ ምን ያህል ታውቃለህ ወይስ ከሰዎች ምን ሰምታል ስለ ሳምራ ሌክዠሪ ብራንድ ሲባል አእምሮ ላይ ይመጣል ሶ ያንቺ ብራንድ እንደገና የቤቲ የቤተለኝ ጥላውን ሶረደርስ እንደዚህ ብራንዶች አሉ ማቃቸው ግን ዲቴል ውስጥ ያለውን ፕሮሰሱን እንዴት ተነስተው ነው እዚህ ጋር የደረሱት ምናምን የሚለው ነገር ማወቅ ፈልግ ነበርና ዛሬ ተገናኝተናል ሶ ኢት ዋዝ በቃ አሜዚንግ የሆነ ስራ ነው እየሰራሽ ያለሽውና በዚሁ ማመስገንም ፈልጋለሁ thank you so much በዚህ አጋጣሚ በነገራችን ላይ what's brand የሚለው ነገር ዲፋይን አደርገህልኛል ልክ ሳምራ ስለ ምን ይመጣልሃል ገብቶሃል ስለ የነገርከኝ ነገር አለ that's a brand አይ እኔን አታቀኝም ግን ሳምራ ስትል ጭንቅላት ውስጥ ባንድ ጊዜ የሚመጣ ነገር አለ አይደል that's all brand ማለት እሱ ነው ለምሳሌ አብርሽ ማን ነው ሲባል ሰዎች ውስጥ የሚመጣው ነገር is a brand ገብታል አንተ በቃ by default ያንን ነገር አድርገሃል ማለት ነው made in china ስለምን ይመጣልሃል አሁን እየተቀየረ ነው የሆነ ሰዓት ላይ ግን አውቶማቲካሊ ጭንቅላት ውስጥ የሚመጣ ነገር ጀርመን ቻይና ማይበረክት ቶሎ እንትን የሚያደርግ ጀርመን ጠንካራ የሆነ በቃ you see that's a brand ምናምን ብራንድ ማለት ይሄ ነው ልክ የሆነ ስም ሲጠራ አውቶማቲካሊ እኛ ውስጥ የሚመጣው ነገር is called a brand አይደል እሱ ነውና በዚህ አጋጣሚ ቅድም ብራንድ ምንድን ነበር ተባብለን በደንብ እንትን አላልነውም ነበር that's called a brand አሁን ያለው ዲስከስ ያደረግነው አንተ ጭንቅላት ውስጥ ክሬት የሆነው ነገር አውቶማቲካሊ የመጣው ነገር ሳምራ ሲባል የመጣው ነገር is a brand ዋው thank you በጣም በጣም አመሰግናለሁ ደስ የሚል ጊዜ ነበረ የዛሬው ፖድካስታችን ይህንን ይመስል ነበረ ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ ታዲያ በዚህ ፖድካስት ላይ ምን አገኛችሁ ምን ተማራችሁ ምን ተጠቀማችሁ ኮሜንት ላይ ጻፉልን እናመሰግናለን